የሚሞት ተፈጥሮ ስለነበረው ጓጓ ራሱ አለመሞትን ነው የፈለገው በዛ የተነሳ ማለት ነውና በመጀመሪያ አዳም በሰይጣን ቁጥጥር ዕቃ ሆኗልና እርሱ ኃጢአት በእርሷ በግፍ በማምጣቱ ኢሟቲነት ቀለም በእርሱ ላይ ሞትን አስከተለ ነው የሚለው ፈልጎ ነው በቃ አለመሞትን ይፈልግ ነበር ምክንያቱም በተፈጥሮ ውስጥ ሲፈጠር ጀምሮ እንዳይሞት ሆኖ ነው የተፈጠረው ራሱ ማለት ነውና ቴዎፍሎስ ዘአንጾኪያ በአንድ ትምህርቱ ላይ ሲናገር ምንድነው አለ ሁሉን ቻይ አምላክ አለ አዳምን ከተፈጠረባት ምድር ወደ ገነት አዘዋወረ አለ እንደገናም እንዲበስል ፍጹም እንዲሆን አምላክ ተብሎ እንዲጠራና የዓለመሞትን ርስት ይዞ ወደ ሰማይ እንዲወጣ የእድገት ዘዴዎችን ተሰጠው ሰው ሙሉ ሟቲ ወይም ኢሟቲ አይደለምና ነገር ግን አንዱን ሊያደርግ የሚችልበት መካከለኛ ተፈጥሮ ነበረ እንዲህ ደግሞ ስፍራው ገነት በውበት በኩል በምድርና በሰማይ መካከል ነበረች ገነት ማለት ነው ገነት የነበረው በምንድነው በምድርና በሰማይ መካከል የነበረው ቦታ ላይ ነው እዛ ቦታ ላይ ነው ራሱ 1000 ዓመት ኖሮ ከ1000 ዓመት በኋላ ወደ ሰማይ ይወጣል አዳም ኃጢአት ሰራም አልሰራም ከ1000 ዓመት በኋላ መውጣቱ አይቀርም ነበር ያንን እናገኛለን ውዳሴ ማርያም ላይ አንድምታው ላይ እናገኛለን ራሱ ይሄ ነው ያለው ነገር እንጂ ከእንትን አንፃር አይደለም ሰፊ ነው ትምህርቱ ግን እንደው የሱን ፍላጎት ላይ በተጠበቀ መልኩ እንደው እናስተናግድ ብለን ነው እየተሳቀቅን ነው ያወራነው ምክንያቱም ዮናታን ልቡ ቆሟል እንትን ሌላ ጥያቄ ለመጠየቅና እስቲ ወደ ዮናታን እንሂድ እሺ ወሂድ መሰለኝ ወሂድ ነው አይ ላለመከራከር ብዬ ነው አሁን ለምሳሌ አንተ አልበሉም ብለሃል መጽሐፍ ቅዱስ ላይ ግን ኦሪት ዘፍጥረት 3:4 ላይ ማየት ትችላለህ ሴቲቱም ዛፍ ለመብላት ያማረ እንደሆነ ላይንም እንደሚያስጎመጅ መልካም እንደሆነ አየች ከፍሬውም ወሰደችና አልበሉም የሚል ቃል ወጥቶኛል አልከኝ እኮ ታዲያ አልኩኝ ኧረ አላህን ፍራ እንዴ ሌሎች የሚያዳምጡ ሰዎች እንደው ቀዳዳ አለኝ ከዘጠኙ ቀዳዶች ውስጥ በየትኛው ነው አልበሉም ያልኩት ዛፉን ስላልበሉ ነው የወጡት አልከኝ እኮ መነሻ ያስታረክ አይደለም አልበሉም ያልኩት ምኑን ነው ዛፉን ስላልበሉ ከዛ ፍሬ አልበሉም ብለሃል እኮ ቃል በቃል የጠቀስክልህ ለዛ አይደለም ድጋሚ ልድገምልህ ዮናታንዬ እንደዛ አይደለም ያልኩት የህይወትን ዛፍ ሊበሉ ሲሉ ነው ያስወጣቸው እንዳይበሉ አስወጣቸው አይደለም የሚለው የህይወትን ዛፍ እሱን ነው ያልኩት እኮ እኔ እሱን ነው እንጂ ያልኩት መልካምና ክፉ የሚያስታውቀውን ዛፍ አልበሉም አላልኩም ሶስት አይነት ዛፍ ነው ያስቀመጠላቸው አንደኛ የማይከለከል የሚበላ ነው አንደኛው ደግሞ የማይበላ ሶስተኛው ደግሞ የህይወትን ዛፍ የህይወት ዛፍ የሚባል እንዲያቆያቸው የሚያደርጋቸውን ዛፍ ነበረ እንደዛ ነው ያልኩት አረመኝ በእነዛ መንገድ ከሆነ እንስማማ እሺ ጥያቄ ጠፋብኝ አይገርም አብሽር ችግር የለውም ጠይቅ አሁን ደግሞ ለሌሎቹ እድል እንሰጣለን እሺ እኔ ብቻዬን በሞኖፖል እንዳልይዝ እሺ ልቀጥል ጥያቄ እናቅርብ እሺ አሁን ቅድም ካስረዳችሁኝ ላይ ሁለት ነገሮችን እንትን ብያለሁ አሁን ለምሳሌ በእስልምና በተፈጥሮ እስላም ከዛ በኋላ በእንትንም በአምኖም እንትን የሚቀበሉ ነገር አለ ቁርአን ላይ ቃል በቃል እስልምና በተፈጥሮና በእንደዚህ ወረደ የሚል አለ የተጻፈ አለ በሱረቱል አይ ቲንክ በሱረቱል ሩም ምዕራፍ 30 ቁጥር 30 ላይ አላህ ሰዎችን የፈጠረበትን ሃይማኖት ያዙ ይላል አላህ ሰዎችን የፈጠረበትን ሃይማኖት ያዙ ይላል በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 19 ላይ ደግሞ አላህ ዘንድ ያለው ሃይማኖት ኢስላም ብቻ ነው ይላል ሌሎች ወንድሞች ደግሞ ይጨምሩልሃል ኡስታዝ ቀጥልበት ሲልበት በዚህ ነገር ላይ አብርሽ አለ ታላቁ አለ እየሰማሁ ነው ጥሩ ነው አይ በቂ እኮ ሂዱ ትንሽ ዮናታንም ደግሞ የፈለገው ዮናታንም ደግሞ አጭር እንዲሆንለት ፈልጓል ለዛም ነው የከበደኝ ዝም ያልኩት ጨምሩበት የሚጨመርም ነገር ሊያስፈልግ ይችላል ፒኬ ያለ ጨምሩ አለ ኡስታዝ አይ እኔ ምንም የጨምረው ነገር የለም አሁን ራሱ ካወራችሁት በጣም ብዙ ነገር ነው የወሰድኩትና ዝምታ ነው የሚያዋጣኝ በዚህ ሰዓት ኢንሻአላህ ዮናታን ትንሽ ሴንስ አድርገዋል ወይስ ልጨምርልህ አይ በቂ ነው እሺ አመሰግናለሁ
እሺ ምንም ማለት እሺ ጥያቄዎች አልቀው ከሆነ 5 ሰከንድ ብቻ አንድ ነገር ልጨምርልህ። ሙስሊም የሚለው ቃል የመጀመሪያ መነሻው ስርወ ቃሉ አስለመ የሚለው ነው። አስለመ ዩስሊሙ ኢስላመን فهو ሙስሊሙን ሰውየው ነው ሙስሊም። አስለመ ማለት ለአምላክ ትእዛዝ ለአላህ Subhanahu Wa Ta'ala ትእዛዝ እጅ ሰጠ ማለት ነው። አስለመ የሚለው ቨርብ መነሻው ያ ነው። ይሄ ተግባሩ ማለት ድርጊቱ ቨርቡ ወይም ግሱ አስለመ የሚለው ቃል ነው። ዩስሊሙ ለአላህ Subhanahu Wa Ta'ala እጅ ሰጣለ ወይም ፊውቸር ስታረገው ማለት ነው፣ ወይም ሙዳሪ የምንለው በአረብኛው። ሃይማኖቱ ደግሞ መስደሩ ኢስላም ነው፣ ለአላህ እጅ የመስጠት ማለት ነው። እና ሰውየው ሙስሊም ይባላል። ሙስሊም ማለት ድርጊት ፈጻሚው መጠሪያ ነው፣ ወይም እስመል ፋኢል የምንለው ማለት ነው በአረብኛና ዘዶ ረፍዝ አክሽን ሙስሊም ይባላል። ሙስሊም ማለት ለአምላክ ትእዛዝ ገር ምንድነው እጅ የሰጠ የሚያረገው የሚታዘዘውን የሚተገብር ማለት ነውና የሰው ልጆች ሲፈጠሩ ለአምላክ ትእዛዝ እሺ የሚሉ ሆነው ተፈጥረዋል ብሎ ቅድም ኡስታዝ አውስተዋል። እና ይህ ደግሞ ለአምላክ ትእዛዝ ለአላህ Subhanahu Wa Ta'ala እጅ መስጠት ሲባል ሁለት ነው ብለዋል። አረብኛ ባልጠቀም ደስ ይለኛል፣ ግን ለሌሎችም እንትን እንዲሆን ብዬ ነው። አንደኛው ምንድነው ከውኒ የሚባለው አለ፣ ሌላው ደግሞ ሸርዒ የሚባለው አለ። ከውኒ የሚባለው የሰው ልጆች ወደዱም ጠሉም የሚተገብሩት ነው። አምላክ አላህ ሲፈጥራቸው ይህንን ነገር በየግድ እንዲፈጽሙ አድርጎ ፈጥሯቸዋል። ሲርባቸው ይበላሉ፣ ሲደክማቸው ይተኛሉ። መሰል የተፈጠሩ ሽንት ቤት የማይገባ ሰው አታገኝም። ምክንያቱም አላህ Subhanahu Wa Ta'ala ሲፈጥራቸው በዚህ መልኩ ፈጥሯቸዋል። ሸርዒ ደግሞ የሚባለውን ደግሞ ቅድም አንስቶላል። ሃይማኖታዊ የሆነ ትእዛዝ አለ። ሃይማኖታዊ ትእዛዝ አለ። ለምሳሌ ስገድ ተብለሃል፣ ጾም ተብለሃል፣ ለሰዎች መልካም ነገር እንድትውል ታዘሃል። ግን ይህን ነገር ካንተ መሺአ ጋር የተንጠለጠለ ከአምላክ ፍላጎትና ካንተ ፍላጎት ጋር የሚያያዝ ነገር ነው። አላህ አቅሙን ሰጥቶካል፣ መልካም እንድትሰራ ኃይል ሰጥቶካል፣ እንዲሁም መጥፎ ነገርም የመከወኑን አቅም ሰጥቶካል። ነገር ግን ጥሩን ነገር እንድትሰራ ይወድልሃል። ይሄንን ብትሰራ መልካም ታገኛለህ ብለዋል። ይሄንን ባትሰራ ደግሞ የሚጠብቅህን ነገር አስቀምጦልሃል። ይሄን ከሰራህ ደግሞ የሚገርም የሆነ እንደምትሉትና ዘላለማዊት ነው የምትሉት ጀነትን እንደምትጎናጸፍ አላህ አስቀምጦልሃል። ይሄ ነገር የሚተገበረው አማኝ በሆነ ሰው ላይ ነው። ከሃዲ የሆነ ሰው ግን ግዴታ የሆኑ የግድ መፈጥ ከውንይ የሆነውን ወይም ገና ሲፈጠሩ የግድ ሊፈጸሙ የሚገባው ተግባሮችን እየፈጸመ እንደሚሄድ ነው ያስቀመጠልህ። እንዳላዛዝ አንተ ብዙ ስለማትፈልግ ብዬ ነው መቀጠል እችላለሁ በምሳሌዎች የሰጥ ካልገባህ ማለት ነውና ሁሉም ሰው ሲፈጠር ለአምላክ ለአላህ ትእዛዝ ተገዢ ሆኖ ተፈጥሯል የሚለውን ኮንሰፕት ከዚህ ጋር ያይዘህ ታየዋለህ። ቶሎ ቶሎ ነው ፈርቼክ ማለት ነው ፈርቼ ያለው ምክንያቱም አንተ ረጅም አትፈልግም። አላህ አለ። እሺ ጨርሻለሁ እኔ። አላህ ጀዛከላህ ኸይር ኡስታዝ። እሺ ጀዛከላህ ኸይር ኡስታዝ። ዮናታን ጨርሳል ጥያቄ? አዎ ጨርሻለሁ እኔ። አመሰግናለሁ። እሺ እናመሰግናለን። ከጥያቄም ባሻገር አንዳንዴ ወንጌል እየመጣ አስበክ እዚህ የወንጌል እጥረት ስላለ በቤቱ እንደዛ ብታረግ ደስ ይለናል። አትጥፋ፣ ቤቱን ፎሎ አድርግ፣ ኡስታዝንም ፎሎ አድርግ። እኛ ሳናሳዝንም ብቻህን ገነት ልገባ ነው ወይ የሚል መልእክት አለኝ። እኛ መልካም ጊዜ። እናመሰግናለን። እሺ ቃሌ ኡስታዝ አለ ገብቷል ሰው እንዴ? ኦኬ እሺ ቃሌ ያለሽ ይመችሻል። የሚመችሽ ከሆነ አሳውቂ። አለው ጃ ሰላም ለእናንተ እንዴት ናችሁ? ሰላም ላንቺን። ጥያቄ አለሽ? መጠየቅ የምትፈልጊው ጥያቄ ካለ ጠይቂ፣ ካልሆነ ሌላ ሰው ይስጥ። ዮናታን ወጣ ፎሎ አድርገኝ፣ ንገረው ጃዬ ፎሎ አድርገኝ እና ላይቭ ስገባ ዮናታን ኡስታዝ ወሂድ በሚኖር ጊዜ ላይቭ በሚገባ ጊዜ እንዲመጣልክ ፎሎ ብታረጋችሁ ትጠቀማለክ። ቃሊ ጥያቄ ካለሽ ቀጥይ፣ ካልሆነ ሌላ ሰው እንስጥ። እሺ ጃ ይመስለኛል ከርዕሳችሁ የወጣ ጥያቄ ነው። ርዕስ አላችሁ ወይስ? ርዕሳችን ጸጋ የበዛላችሁ ታብታብ አድርጉ የሚለው ነው። ስለዚህ ጠይቂ፣ ችግር የለም። እሺ እኔ ጥያቄ ሱረቱል ጦሃ ምዕራፍ 20 ቁጥር 5 ላይ ያለው ቁርአን ያዛችሁ ልጆች ብትከፍቱት እሱ ጋር ነው። ኡስታዝ ወሂድ ይቀጥሉ። አይ ኡስታዝም ስላለ ችግር የለውም። ሱረቱ ጦሃ ምዕራፍ 20 ቁጥር 5 ላይ ምንድነው ጥያቄሽ? እሱ ላይ ሰላም ብያለሁ። በቅድሚያ ቃል ሰላም ላንተ ይሁን ኡስታዝ፣ እንዴት ነህ? እሺ ሰላም ነው። እሺ ቆይ አንድ ጊዜ ቁርአን ላምጣና ላንብብላችሁ። አይ ጥያቄሽ ምንድነው ነው ያልኩት እንጂ እኮ እንትኑ አይደለም። ጥያቄው ምንድነው? ምክንያቱም አንዳንዴ ዝም ብሎ እንትን እንዳይሆንብን አላህ በአርሽ ላይ ምናምን የሚለው ነው። አላህ ከአርሽ በላይ ነው የሚለው
አራህማን አዛኙ ጌታ በአርሹ ላይ ከፍ አለ የሚለው ምን ማለት ነው? ከአርሽ በላይ መሆኑን የሚያሳይ ነው ማለት ነው። በእኛ በኢስላም አስተምሮት ትልቁ ፍጥረት አርሽ ነው። አርሽ ላይ ጊዜም ቦታም ያበቃል። አላህ ደግሞ ከጊዜም ከቦታም በላይ ሆኖ ይኖራል ማለት ነው። ከአርሽ በላይ እንደሆኑ 7 ጥቅሶች አሉ፣ የቁርአን አንቀጽ ማለት ነው። ከአርሽ በላይ ነው አምላካችን። አርሽ ደግሞ ትልቅ ፍጥረት የሚባለው ነው፣ መዝጊያው ነው፣ መጠናቀቂያው ነው። እንደዛ ነው እምነታችን። ግን ከኛ ጋር ያለው ደግሞ በዛቱ ሳይሆን በሲፋው ነው ከኛ ጋር። ምን ማለት ነው? በሲፋው አላህ በምንነቱ ከፍጥረት ውጭ ነው ያለው፣ ከፍጥረት በላይ ነው ያለው። እንደና ደግሞ በባህሪያቱ ለምሳሌ በእውቀት፣ በማየት፣ በመስማት፣ በችሎታው ምኑ ከኛ ጋር ነው ያለው፣ በአብሮነት ደረጃ ማለት ነው። እኛን ያየናል። የትም ቦታ ብንሆን ማየት ይችላል። የትም ቦታ ይሰማናል። የትም ቦታ ያውቀዋል። ሁሉን ነገር ለማድረግ ሁሉን ቻይ ነው። ይህንን ነው ትምህርታችን ማለት ነው። በኦርቶዶክስም ትምህርት ወደፊት ጠይቂና ኢነርጊያና ኡሲያ የሚባሉ ነገሮች አሉ። አምላክ ከፍጥረት ውጪ ነው፣ ትራንሰንደንት ነው ብለን ነው ምናምነው። ራሱ ከፍጥረት ውጪ ነው ብለው ነው የሚያምኑት። ነገር ግን በባህሪያቱ ወይም በኢነርጊያ ከኛ ጋር ነው ብለው ነው የሚያምኑት። ኢቨን ፕሮቴስታንትም ኢሴንሻል ፕሮፐርቲ እና አክሲደንሻል ፕሮፐርቲ የሚሉት ነገር አለ። በኢሴንሻል ፕሮፐርቲ ከፍጥረት ውጪ ነው፣ በአክሲደንሻል ፕሮፐርቲ ደግሞ ከኛ ጋር ነው ብለው ያምናሉ። ወይም በሌላ አባባል ምንድነው? እሱ በመለኮትነቱ ከፍጥረት ውጪ ነው፣ ረቂቅ ነው፣ ምጡቅ ነው፣ የማይታይ የማይዳስ የማይጨበጥ ነው። በመንፈሱ ግን ከሁላችን ጋር አለ ብለው ነው የሚያምኑት። ይህን ይመስላል። ኦርቶዶክስ፣ ካቶሊክ፣ ከፊል ፕሮቴስታንትና አይሁዳያኖች እና ሙስሊሞች በኮንሴፕቱ ጋር ላይ ያለን አመለካከት አንድ አይነት ነው። በዚህ በእንትኑ ላይ በኢነርጊያ እና በኡሲያ በሚባለው ነገር ላይ ይህን ይመስላል። ቃልዬ ያልተመለሰ ነገር ካለ ይጨምሩልሻል። እሺ ኡስታዝ፣ እዚህ ጋር ምንድነው ጥያቄ? አርሽ ፍጥረት ነው አይደለ? ይህ ማለት ከ7ቱ ሰማያት የሚያሸሻው ፍጥረት ነው። ኦኬ። ስለዚህ አላቅም ብዙ ሌላ እንዳላወራ፣ ግን አላህ ከሱ በላይ ነው ማለት ጊዜም ቦታም የሚጠናቀቀው እዛ ላይ ነው። ጊዜ ቦታ የሚባለው ነገር ጊዜ ማለት ፓስት ፕሬዘንት ኤንድ ፊቸር ማለት ነው። ቦታ ማለት ደግሞ ዊዝ ሌንግዝ ኤንድ ሃይት ማለት ነው። ርዝመት፣ ቁመትና ስፋት የሚባሉ ነገሮች የሚጠናቀቁት አርሽ ላይ ነው። አላህ ደግሞ ከአርሽ በላይ ነው። ዛት ሚንስ በሌላ አባባል ከፍጥረት ሁሉ በላይ ነው፣ ወይም ደግሞ ከጊዜና ከቦታ በላይ ነው ብለን ነው የምናምነው። ይሄ ነው እምነታችን እንጂ የሆነ በቦታ የተገደበ ወይንም የሆነ ቦታ ላይ የተቀመጠ የሚል መረዳት ላይስቴን አይችልም ማለት ነው። ቦታ ዊዝ ሌንግዝ ኤንድ ሃይት ነው። ቦታ ላይ ተቀመጠ የሚል ትምህርት የለንም እኛ ጋር። ባይብል ላይ ነው እንደዛ ያለው። በዙፋን ላይ ተቀመጠ የሚለው ትምህርት ያለው እናንተ ጋር ነው። ኢሳይያስ 66:1 ላይ ሰማይ ዙፋኔ ነው ምድር የእግሬ መረገጫ ነው ይላል። እንደገና ደግሞ ራዕይ ዮሐንስ ምዕራፍ 19:4 ላይ በዙፋኑ ላይ ለተቀመጠው ለእግዚአብሔር ይላል። ራዕይ ዮሐንስ 21:5 ላይ በዙፋኑ ላይ የተቀመጠው ይላል። ራዕይ 5:7 ላይ በዙፋኑ ላይ የተቀመጠው ይላል። በዙፋኑ ላይ ተቀምጦ አየሁት ይላል ኢሳይያስ 6:1 ላይ። መቀመጥ ትርጉም ካለው አላውቅም፣ ግን መቀመጥ የሚለውን ቃል እኛ አንጠቀምም። ጀለሰ የሚለውን አንጠቀምም። የምንጠቀመው ይሰዋ የሚለው ነው። ይሰዋ ማለት ደግሞ አላ ወይም ወርተፋ በሚል ነው የመጣው፣ ከፍ አለ በሚል ነው የመጣው እና ከፍጥረት ሁሉ ከፍ ብሎ ያለ አምላክ ነው የኛ አምላክ። ይህን ይመስላል። ኡስታዝ የምንጨምርበት ነገር አለ? ኡስታዝ ቡሃሪ? አይ በቂ ነው፣ በቂ እኮ ነው። ያን ያክል እንትን የሚል ነገር አይደለም። ሙስሊሞችም ሁሉም እምነት ተከታዮች ኦልሞስት በዚህ ጉዳይ ላይ አንድ ናቸው። ጸሎት ሲያረጉም ምንም ሲሉም አምላክ ከፍጥረተ ዓለም በላይ መሆኑን ስለሚያውቁ ነው እጃቸውን ሁሉ የሚዘረጉትና ብዙም እንትን የሚያልኩ አይደለም። ኡስታዝ በቂ፣ በጣም በቂ ነው። ከበቂ በላይ ነው። እንደው ይሄን ያህል ደቂቃ የሚወስድ እንትን አይደለም። ቃል መቀጠል ትችላለሽ። ፒኪዬ መቀጠል የምፈልግ ነገር ካለ፣ አህመድ መጨመር የምትፈልጉት ነገር ካለ፣ ጌምም ካለ ሁላችሁም ያላችሁ ልጆች መጨማመር የምትፈልጉት ነገር ካለ እንደዛ ከሆነ መቀጠል ትችላለሽ። ቃል ምናልባት ኡስታዝ ወይድ ምናልባት ቃሊ መጠየቅ የማፈልጊ ከሆነ ለአንቺ ልጠይቅልሽ። ቃል አለሽ? ልጠይቅልሽ ለአንቺ እንድትማሪበት የምንፈልገው ሀሳብ ስላለ ጥያቄ ካለሽ ጠይቂ አንቺ። አይ ይሄ ነበር ጥያቄ፣ በቃ የእናንተን አስተምሮ ለመረዳት ነው። አንድ ጥያቄ ልጠይቅልሽ፣ እሱን ቁጭ ብለሽ ስሚ። ላበድርሽ አንድ ጥያቄ መቼስ። እሺ ኡስታዝ ምንድነው ጥያቄ? እኔ ለቃሊ የምጠይቅላት ጥያቄ ነቢዩ መሐመድ
እንትን ከነቢያት የነበረውን ትምህርት ይዘው ነው ያስተማሩ ለኛ ወይስ ከነሱ ኦልሬዲ የተጋጨ ትምህርት ነው ይዘው የመጡት? ማለት እስልምናን ይዘው ሲመጡ ወደኛ ከአላህ ተቀብለው ከነቢያት በፊት ከነበረው ከነቢያት ትምህርት የሚጋጭ ተቃራኒ የሆነ ትምህርት ነው ይዘው የመጡት ወይስ ተመሳሳይ የሚለውን ነገር በተወሰነ ለመዳሰስ ብትሞክሩ ኢንሻአላህ ቃልን ያግዛታል ብዬ ተስፋ አደርጋለሁ። እና ቀጥሉ፣ ይህንን ብዳስሱ ደስ ይለኛል። ለኡስታዝ እድሉ ልስጠውና ምናልባት ማጠቃለያ ልሰራበት እችላለሁ። ኡስታዝ ቡሃሪ ትንሽ ይበልልን። ኡስታዝ አንተ ጀምር። ወላሂ ንግግር አንተ ትሻላለህ። ግን በጣም የሚገርማችሁ ነገር የተሳቀቅኩኝ ነው የማወራው። እናንተ ማውራት ካልቻላችሁ እድሉ ካልሰጣችሁ እንደዚያ ከሆነማ እኔ እታች ሆኜ ላዳምጥ። እኔ እኮ ቢያንስ እዛ ፊት ለፊት እንቀመጥ ብዬ ነው እንጂ ወላሂ በንግግርም በማስረዳትም አንደኛ ደግሞ ምን መሰለህ ያስተዋልኩት ነገር አለ ይሰማኛል። ወላሂ አይደለም ንጽጽር ቤት ላይ ያስተዋልኩትን ነገር ልንገርህ። ኡስታዝ ከተሳሳትኩ ታርመኛለህ። አዎ ግን አይ እንደዛ እኔ ደስ የሚለኝ አብሽራ ነው። አይ ኡስታዝ እንደዛ ሳይሆን ወላሂ ሰማኛ እንዴ ንጽጽር ቤት ላይ ያስተዋልኩት ነገር አለ ታውቃለህ። ሞር ሰዎችም ገብተው የሚሰሙት ምናምን እንዲህ ሁለቱንም ነገር አቅርበህ ስታሳያቸው ነው የአንድ እንትን ሲሆን ማለት ነው። ሁሉም ሰው ሐታ ሊፍት እያሉ የመውጣቱ ባህሪ ያላቸው እና እኛ ደግሞ ልንናገር የምንችለው ሞር ከእምነታችን ተንተረሰን ያለውን ነገር ስለሆነ አንተ ሞር ያለውን ነገር ከዚህም ብታደርገው እንዲያመዛዝኑም በር ይከፍትላቸዋል። ወላሂ የመሸሽ ወይ ደግሞ እንትን ለማለት አይደለም። እና አንተ ስትናገር ወላሂ ደስ እኔ አልዋሽህም። በምንም ርዕሰ ጉዳይ ተጠይቆ ፊት ለፊት እንዲህ ማለት አልነበረብኝም፣ ግን ሐቅ ስለሆነ ነው። ማንኛውም ርዕሰ ጉዳይ ተጠይቆ እንትን ልብ ያረግቶ ምናምን ማዳመጥ አንተ ስትናገር እውነቱን ነው ማለት ብዙ ጊዜ እንዲህ ብል እላለሁ ሌላ ሰው እንትን ቢል ማለት ነው። እና እንትን ለማለት አይደለም አብሽር ማለት ካለብኝ እላለሁ። ቀጥል፣ እሷንም ደቂቃዋ እንድትጠቀም አብሽር ኡስታዝ። ከዛ መናገር ካለብን እኛም እንጨምራለን ኢንሻአላህ። መሸሽ ሳይሆን ወላሂ ከልቤ ነው አላህ በሚያውቀው። እሺ እንደዛ ካልከሽ ጥሩ ነው። ከጥንት ጀምሮ የነበሩት ከአደም ጀምሮ የሚያስተምሩት የነበሩት ትምህርት ኢስላም ነው። ኢስላም የቃሉ ትርጉም ሲምፕሊ መታዘዝ ማለት ነው። መገዛት፣ አንዱን አምላክ ማምለክ ማለት ነው። ያጂልኝ ኢስላም የሚለው ቃል አረብኛ መሆኑ አይደለም የሚፈለገው። ኢስላም ማለት ትርጉሙ መታዘዝ፣ ማምለክ፣ መገዛት ማለት ነው። አንዱን አምላክ ማለት ነው። አንዱን አምላክ የሚታዘዘው የሚገዛውና የሚያመልከው ሰው ደግሞ ሙስሊም ይባላል። በቃ ሲምፕል የሆነ ነገር ነው። ከዛ በኋላ ጥንት የነበሩ ነቢያቶች ይህን አስተምረዋል ወይ እጅና እግራቸውን ለአላህ መስጠት ነው የሚል ነገር ነው ያስቀመጠው። ለምሳሌ በሱረቱ ሉቅማን ምዕራፍ 31 ቁጥር 22 ላይ እርሱ መልካም ሰሪ ሆኖ ፊቱን ወደ አላህ የሚሰጥ ሰው ጠንካራ ገመድን በእርግጥ ጨበጠ ይላል። የሚሰጥ የሚለው የአረብኛ ቃል ዩስሊም ነው የሚለው። በሱረቱ አል ኢምራን ምዕራፍ 3 ቁጥር 20 ላይ ቢከራከሩ ፊቴን ለአላህ ሰጠው፣ የተከተሉኝ ሰዎች ደግሞ እንዲሁ ለአላህ ሰጡ በላቸዋል። እዚህ ጋር ሰጠው ለሚለው ቃል አስለምቱ ብሎ ነው ያስቀመጠው። ይሄ ነገር ባይብል ላይ ያለ ይሆን? ተከታተሉኝ ያ ጀማ። መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ ቃልዬ በደንብ ያዥልኝ። አምላክ ሆይ እኔ አለ የምስጋናን ስዕለት የምሰጥህ ከኔ ዘንድ ነው አለ። ስዕለት ማለት የሚሰጥ ነው፣ ራሱ ብጽዓት ነው። የምሰጥህ የሚለው የዕብራይስጡ ቃል ምንድን ነው? አሻሌም ነው የሚለው። ሸለም ከሚል ነው የመጣው። ታዘዘ ተገዛ ከሚል ነው የመጣው። በአረብኛ ሰለም ሲባል ራሱ ለአላህ እጅና እግር መስጠት ነው። ልብ አድርጊ፣ ልድገምልሽ። ኢስላም የሚለው ቃል ባይብል ውስጥ እንዳለ ነው የምሰጥሽ። መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ ነው። አምላክ ሆይ አለ እኔ አለ የምስጋናን ስዕለት ማለት ብጽዓት ነው። አጠቃላይ እኔነቴን የምሰጥህ ከኔ ዘንድ ነው አለ። የምሰጥህ ለሚለው የገባው የዕብራይስጡ ቃል አሻሌም ነው የሚለው። ስሮ ቃሉ ሸለም ነው የሚለው። ታዘዘ ተገዛ ከሚል ነው የመጣው። ልጨምር ቃልዬ ልጨምር አለሽ ቃልዬ? ለኡስታዝ ቀጥል እየጻፍኩ ነው። እሰማለሁ። ማስታወሻ ማለት ነው። ሌላ አንድ ልጨምርና ሌሎቹ የሚሉት ነገር ከዛ በኋላ ደግሞ እንደገና ደግሞ እንትላለን። ያዕቆብ ምዕራፍ 4 ላይ እንደዚህ የሚል ቃል አለ። ቁጥር 7 ላይ እንግዲህ ለአምላክ ተገዙ ይላል። የዕብራይስጥ አዲስ ኪዳን ላይ ተመሳሳይ ነው የሚናገረው። ተገዙ ዲያብሎስን ግን ተቃወሙት ይላል። ተገዙ ለሚለው ቃል የገባው ቃል በተመሳሳይ በዕብራይስጥ በአዲስ ኪዳን ላይ ተገዙ ለሚለው ቃል የገባው ቃል አሽለምቱ ነው የሚለው። ልክ በቁርአን ላይ በሱረቱ ኒሳ በሱረቱ አል ኢምራን ምዕራፍ 3 ቁጥር 20 ላይ ያለው ጥቅስ ነው ያለው። አስለምቱ የሚለው ቃል አሽለምቱ ነው የሚለው የዕብራይስጥ። ሲንን ሸ ብለው ነው የሚያነቡት ዕብራይስጥ።
በዕብራይስጥ ማለት ልክ ሰላም ሲል ሻሎም ነው የሚሉት እነሱ። ብዙ ጥቅሶች አሉ እንደዚህ ሊንጉስቲካል በሆነ አፕሮች ኢስላምና ሙስሊም የሚለው ቃል በቨርቭ ወይም በግስ መደብ ደረጃ የገቡ ብዙ ጥቅሶች አሉ። አሁን እየሰጠሁሽ ያሉት በስም መደብ ባይኖርም በግስ መደብ ደረጃ ያሉትን ነው እየሰጠሁሽ ያሉት። እንግዲህ ሌሎቹ ደግሞ ሲናገሩ እንሰማቸዋለን ኢንሻአላህ። ኡስታዝ ቀጥሉ። ያው ኡስታዝ የተናገረው መሰረታዊ ሐሳብ ነው። እኔ ምን የሚጨመር ነገር ኖሮ ሳይሆን ቃል እንድትረዳን በደንብ እስልምና ብለው ማለት ከአደም አለይሂ ሰላም ጀምሮ እስካሁን እስካለንበት ድረስ የነበረ ዲን ነው። ከጊዜ በኋላ የመጣ ሃይማኖት አይደለም። እንዴት ነበር እስልምናው ካልሽ ደግሞ ከድሮም ጀምሮ ጥንት የነበሩት ከኑህም አለይሂ ሰላም ጀምሮ ሌሎችም እስካሁን ድረስ እስካሉት እሱ ምንድነው የሚሉት ለጌታ ትእዛዝ እጅ መስጠት ነው፣ መገላበጥ ነው። ይሄ ነገር አድርግ ስትባል ማድረግ ነው። እምቢ ሲልህ እምቢ ማለት። እንደውም ለዚህ ምሳሌ የሚያቀርቡት ምንድነው ልክ እንደ ሬሳ መሆን ነው። ሬሳ ወይም ጀናዛ የሚባለው በአማርኛ ለቃል አጠቃቀሚ ግልጽ መስሎት እንዲገባሽ ነው። እና ይታጠባል አይደል? ሲጸዳ እንደፈለገ የሚያጥበው ሰው ያሽከረክረዋል እንደፈለገ አድርጎ ማለት ነው። ወይንም ደግሞ ሰሞኑን ለበዓል በግስተሽ ከሆነ እንደፈለክ እየጎተት ትወስዳለሽ አይደል? ልክ እንደዚህ አድርገው ይመስሉታል። ለአምላክ ትእዛዝ እጅ መስጠት ነው። የመጣውን መልእክተኛ እውነተኛ ብሎ መቀበል ነው። በኢሳ አለይሂ ሰላም ጊዜ ላኢላሃ ኢላላህ ኢሳ ረሱልላህ ነው። በኢየሱስ ብላችሁ በምታምኑበት እናንተኛ ደግሞ ኢሳ አለይሂ ሰላም በምንለው በታላቁ መልእክተኛ ዘመን አላህን በብቸኝነት ማምለክ ነው። የኢሳንም አለይሂ ሰላም ትክክለኛ መልእክተኛነት መመስከር ነው። እሱም ሲያስተምር የነበረው ይህ ነው። ኢነሁ መን ዩሽሪክ ቢላህ፣ እነሆ በአላህ ላይ የሚያጋራ የሆነ ሰው ሌላን አምላክ የሚያመልክ ተጨማሪ አድርጎ የሚይዝ የሆነ ሰው ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ አልጀነ፣ አላህ በእርግጥም እሱ ላይ ጀነትን እርም አድርጎበታል እያለ ነው ኢሳ ሲያስተምር የነበረው። ወመእዋሁ ናር፣ የዚህ ሰውዬ መጨረሻ እሳት እንደሆነ በደለኞች እንደሌላቸው ነው አላህ ሲያስቀምጥ የነበረውና ባጭሩ እስልምና ብለው ማለት አላህ ለአንድዬ ለሆነው አምላክ እሱም በብቸኝነት አምልኮ ለኛ ደግሞ የተላከውን መልእክተኛ አምኖ መቀበል ነው። ይህ ነው እስልምና። የሚገርምሽ ቃል አንድ ሰምተሽው ማታውቂው ነገር አለ ብዬ አስባለሁ። ሙስሊሞች ዛሬ ሙስሊማን ብለው ሲያበቁ ሁሉም ነገር ተመችቶናል ብለው አንድ ነብይን አልቀበልም ቢሉ ሙስሊም አይሆኑም። ይሄን ታውቂያለሽ? ከኔ ጋር ነሽ ቃል ይሰማል። የመጨረሻ ሐሳቤ ስለሆነ ነው። አንድ ሰው ሙስሊም ለመሆን ማለት ነው የነብዩን ሰለላሁ ዐለይሂ ወሰለም መልእክተኝነት ተቀብሎ ላኢላሃ ኢላላህ ብሎ ሲያበቃ አይደለም ዒሳ የሚባለው መልእክተኛ አይደለም ወይም ደግሞ ከድንግል ማርያም በድንግልና አልተወለደም በሌላ መልኩ ነው የተወለደው እንኳን ቢል ሙስሊም አይሆንም። ሙስሊም ለመሆን ጥንት ከነብዩ አደም አለይሂ ሰላም ጀምሮ ከመጀመሪያው መልእክተኛ ከኑህ አለይሂ ሰላም ጀምሮ እስከ ረሱል አለይሂ ሰላቱ ወሰላም ያሉ መልእክተኞች ሁሉ እውነተኛ መልእክተኛ መሆናቸውን መመስከር ይጠበቅበታል። ይሄ በማስረጃ ነው። አላህ ሱብሓነሁ ወተዓላ አንድን መልእክተኛ ያስተባበሉ ሰዎችን ሁሉንም እንዳስተባበሉ አላህ ሱብሓነሁ ወተዓላ ይወቅሳቸዋል። ስለዚህ አንድ ሰው ሙስሊም በመሆኑ የሚያጣው ነገር የለም። ሁሉንም መልእክተኞች ይቀበላል። አይ አንዱን ይዤ አንዱን አንጠልጥዬ ካለ ግን ተቀባይነት አያገኝም። አብርሃም አልተመቸኝም ቢል አንድ ሰው ሙስሊም መሆን አይችልም። እስልምና ብለው ማለት ከመጀመሪያው አንስቶ እስከ መጨረሻ ያሉ ነብያቶችና መልእክተኞች ከአምላክ ከአላህ ዘንድ እንደመጡ መረጋገጥና ለጌታ ለአምላክ ለአላህ ትእዛዝ ብቻና ብቻ እጅ መስጠት፣ ሌሎች መልእክተኞች ሌሎች አማልክቶችን መላእክታንም ሊሆኑ ይችላሉ ጻድቃኖችን አለማምለክ አላህን በብቸኝነት ማምለክ ነውና ሰምተሽኛል ብዬ አስባለሁ። እስልምና ብለው ማለት ይሄ ነው። አንድ ሰው ወደ እስላም በመግባቱ የሚያጣው ነገር የለም። የኢሳን መልእክተኛ የኢሳን አለይሂ ሰላም ክብር አያጎድፍም። በል እንደውም የእሱን አስተምሮ ነው የሚቀበለው የሚለውን ነገር እንድታውቂ እፈልጋለሁ። ጨርሻለሁ። ኡስታዝ ደግሞ አቡ ማዕያ ሲገባ ደነገጥኩኝ ጭራሽ። አላሁ አዕለም። አዲስ ነገር ኖሮ ሳይሆን ለው ትንሽ ብንጨምርልሽ ብዬ ነው። አበዛው አንድ ልጨምርና ከባይብል ሙስሊም የሚለው ቃል ባይብል ላይ አለ ወይስ የሚለውን እኔና ከዛ በኋላ እንትን ላለ ማለት ቪዲዮ ልክፈት። ትልቁ ላይ ልሁንና ቪዲዮ ልክፈት። እሺ ራሴን በትልቁ ላርገው። ያጀማ መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ ያለውን ነገር ይከፍታለሁ። ኡስታዝ ምናልባት የማይመችህ ከሆነ በቃ እሺ ክፈት። በትልቁ ራስን አርገውና መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ ያለውን በደንብ ቃልዬ ይሄንን ነገር ያዥው ይጠቅምሻል። 22 21 ላይ ምን ይላል? አሁንም ከእርሱ ጋር ተስማማ፣ ከአምላክ ጋር ተስማማ፣ ሰላምም ይኑርህ፣ በዚያ በጎነት ታገኛለህ ይላል።
ከዛ በኋላ ምን ያደርጋል? 22 21 ላይ ሰላም ለሚለው የዕብራይስጡ ቃል ያስቀመጠው ዩሻልም ነው የሚለው። ዩሻልም የሚለውን ተጫነው 79 99 የሆነውን ተጫነው 79 99 ስትሮንግ ነምበሩን ተጫነው። ከዛ እዛ ጋር የተሻል ሻላም የሚል ቃል አለ። ወደ ታች ስትወርጂ ሙስሊም ማለትም የሚለውም ራሱ ከዛ ጋር የተያያዘ ነው ይልሻል። ከምን ትጀምርልኛለህ መሰለ? አረቢክ ይላል። ሰለም ከሚለው አረቢክ ሰለም ወደ ላይ ወጣ፣ ወደ ላይ ተገልብጦ ነው የሚታየኝ መሰለኝ ለአንተ። አይ ዶንት ኖ። እሺ ከእንትን ጀምር። ቨርብ ቢካም ኮምፕሊት ሳውንድ ይላል። ሰለም የሚለው የዕብራይስጥ ቃል አለ ካለ በኋላ አረቢክ ይላል። ሰለም ቢ ሴቭድ ሴኩር ፍሮም ዘ ፎልት ይላል። ሜክ ኦቨር ሪሳይን አለ። ሪዛይን ኦፍ ሰሚሽን ዋን ሰልፍ ስፔሻሊ ቱ ጋድ አለ። ለአምላክ የምንገዛው ነው አለ። ዌንስ ፓርቲኩላሪ ሙስሊም ይላል። ኢንፊኒቲቭሊ ኢስላም ፕሮፐርሊ ሰሚሽን ቱ ጋድ። አየሽው? ዝም ብላችሁ ታያላችሁ አይደል? ተክቢር አታወርዱ፣ ተክቢር አትሉም። ሙስሊም ፓርቲሲፕል ሙስሊም የሚለውን ነው የሚያመለክተዋል። ከዛ በኋላ ደግሞ ኢንፊኒቲቭሊ አለ ኢስላም የሚለውን ነው የሚያመለክተዋል። ፕሮፐርሊ ትርጉሙ አለ ሰሚሽን ቱ ጋድ አለ። ለአምላክ መገዛትን ነው የሚያመለክተዋል። አሲሪያን ሰላሙ ይባላል አለ በአሲሪያን ቋንቋ። በአረማይስጥ ቃል ደግሞ ሰለም ይባላል አለ። ቱ ኮምፕሊት ሴቭ ማለት ነው አለ። ተመልከቱ። በአረቢክ ሰሊም ይላል አለ። ከዛ በኋላ ምንድን ነው አለ? ስፔሻሊ ቱ ጋድ ዌንስ ፓርቲኩላር ሙስሊም አለ። ኢንፊኒቲቭ ኢስላም ፕሮፐርሊ ሰሚሽን ቱ ጋድ ሰሚት ማድረግ ነው ለአንድ አምላክ ወይም ለአምላክ መገዛት ኢስላም ይባላል። ፓርቲሲፕል ሲሆን ደግሞ ሙስሊም ይሆናል አለ። ይሄ የማ መጽሐፍ ነው? የሙስሊሞች ነው። ከየት እንዳገኘ ነገራቸው? ከየት ነው ያገኘው? መጽሐፈ ኢዮብ ምዕራፍ 21 ምዕራፍ 22 ቁጥር 21 ላይ ማብራሪያው ላይ ስትነኩት የራሳቸው የክርስቲያኖች መጽሐፍ ላይ የተቀመጠው። እስልምና ከመሐመድ በፊት የሰበከ አንድ ነብይ ያሳየኝ። ትቀልዳለህ እንዴ? ዳዊት ሰብኳል፣ ኢዮብ ሰብኳል። ኢዮብ ምዕራፍ 22 ቁጥር 21 ላይ ያየን። ዳዊት ቀደም ሰብኳል፣ ያዕቆብ ሰብኳል። ይኸው ቃሉ አለ ሊንጉስቲካሊ በሆነ ነገር። ቃልዬ እዚህ ጋር ጥያቄ አለሽ? ጥያቄ ያለሽ እዚህ ነገር ላይ? ሙስሊም የሚለው ቃል ጥንት የነበሩ ነቢያቶች አልሰበኩትም? ዲኑል ኢስላምን አልሰበኩም? የለኝ። ምን ትጠብቂያለሽ? የነቢያት ሃይማኖት እየነገርንሽ። ለዛውም አልኩሽ ቋንቋው ራሱ ፓሊዮ ብራይስጥ አይደለም። ይሄ እንትን ያለው ይሄ ማሶሬት በሚባለው ብራይስጥ ነው የመጣው። መጀመሪያ የነበረው ቋንቋ ፓሊዮ ብራይስጥ የሚባል ነው፣ ነቢያቶች ሲጠቀሙበት የነበረው። ኢየሱስ የሚጠቀምበት የነበረው ቋንቋ፣ ሐዋርያቶች ሲጠቀሙበት የነበረው አረማይስጥ ነው። ስለዚህ ምንድን ነው የምትጠብቂው? ጊዜሽን ተኝተሽ ለመነሳትሽ ዋስትና አለሽ? ቃልዬ ምንድን ነው እንደዚህ የምትታገዩ ከነፍስሽ ጋር? እስከ መቼ ድረስ ነው የምትታገዩ? ውስጥሽ ሌላ ውጭሽ ሌላ። ውስጥሽ ያስታውቃል፣ ራሱ ሳውንድ ተራክሽ ያስታውቃል። እንደዚህ ስታወሪ በተኖቹ ስንጫነው በተኖቹ ራሳቸው እስላም ነው የሚሸጡት። አላቅም። እኔ መጫንም አልፈልግም። ምርጫው አንቺ ነው። ሻዳ መያዝ የምትፈልጊ ከሆነ አሁኑ ሻዳ መያዝ ትችያለሽ ኢንሻአላህ። ካልሆነ ላስብበትም ማለት ትችያለሽ። ሌላ ቀንም መሆን ይችላል። አላህ ሂዳያ ይስጥሽ። ዱዓ አድርጉላት። ጃቢራ አውራት አላህ ሂዳያ ይስጣት። ወላሂ አልዓዚም ኡስታዝ አቡ ሙዓዊያ ሰላም አለይኩም። አንድ ደቂቃ አልፈጅም፣ 20 ሰከንድ አንድ መልእክት ላስተላልፍ። ምንድነው መሰለው ኡስታዝ፣ ሁልጊዜ አንተ ስትገባ ስትጠይቅ ተጨማሪ እውቀት ሊሰጥ ሲል የሰው ልጅ ኦፕን መሆን አለበት። እኔ አሁን ብዙ ነገር ተማርኩኝ ወላሂ። አሁን በተቀመጥኩበት እኔ እንኳን ማለት እኔ ባለሁበት አሁን እዚህ እና ቅድም አንድ ወንድ ወገን ገብቶ ነበርና አይ ይብቃኝ ምናምን ሲል ነበርና ለመውቀስ አይደለም፣ ሰው በፍላጎቱ አንመጣም። ግን ይህ ባህሪ አላህ Subhanahu Wa Ta'ala አይሁዶችን የወቀሰበት ባህሪ ነው። ልክ የሆነ መልእክተኛ መጥቶ ሊያስተምራቸው ሲል የሆነ ነገር ሊነግራቸው ሲል እርግጥ ነው እውቀትን ሰጥቷቸዋል፣ አላህ አስበልጧቸዋል። ወቃሉ ማዛ ቁሉቡና ጉልፍ፣ ልባችን በእውቀት ሙሉ ነው፣ ምንም ነገር አንፈልግም ቢሉ ነበር። ያንተን እውቀት እዛ ወስደጣለው የሚሉት እና እኔ ወላሂ በህይወቴ
አንድ ቃል ነው የቀየረኝ። በነገራችን ላይ ቁርአን ስቀራ የሚሆን እኔ አንድ ሰው የሚናገረው የሆነ ነገር ምናልባት ዱንያ አኺራችሁን የሚቀይር ይሆናል እና የሆኑ ቃላቶችን ወላሂ አትናቃቸው። አላህ የሰጠህ ትልቅ ሰደቃ ይሆናል በዛ ንግግር ሰበብ። ምክንያቱም ዱንያን አኺራን ሊያስተካክለው ይችላልና መስማት መልካም ነው። ከዛ ትመዝናለህ። ማንም የሚያስገድድ የለም። ኢንሻአላህ ቃልም አላህ ሂዳያ ይስጥሽ። አላህ የወደደውን ነው ዲነል ኢስላም የሚሰጠው። ልብሽ ላይ ደግሞ ጥሩ ነገር ካለው ኡስታዝ እንዳለው አላህ ይመራሻል አይደል? ኢያዕለሚላሁ ፊ ቁሉቢኩም ኸይራ አይደል? በልቦናችሁ ውስጥ ላይ መልካም ነገር ያለ እንደሆነ አላህ ሱብሓነሁ ወተዓላ ሂዳያን እንደሚወፍቀን አላህ ይገልጻልና አላህ ቀጥተኛውን መንገድ ይምራሽ። ብቸኛ የሆነውን አምላክ አላህን በብቸኝነት ለመገዛት አላህ ይወፍቅሽ። ጨርሻለሁ። አንዴ ቃል አለፈማ። እሺ ኡስታዝ ጀዛከላህ ኸይር። ጃቢር አውራት እስቲ ቃልን። እሺ ጀዛከላህ ኸይር ኡስታዝ። ያው ጥሩ ነገር ነው የተማርነው። አክቹሊ ያው እኔም ከክርስትና ነው የመጣሁት። ያው ከክርስትና ስንመጣ ያው ከክርስትና ከሚያሳሱን ነገሮች ውስጥ አንዱ የክርስቶስ ፍቅር አለ። ሁለተኛው ነገር ደግሞ የነጠላው ጽናጽኑ፣ ጭሳጭሱ ምናምን ነገር ያው በቃ ደስ የሚል ቫይብ አለው ከልጅነታችን ጀምሮ ያደግንበት ስለሆነ እሱ ደግሞ ያው ከአንዱ ከዓለማቱ ጌታ ከአምላክ ስለማይበልጥ ያው አምላክን እየከፋንም ቢሆን ቅር እያለንም ቢሆን ለጊዜው እሱን እንገዛለን ማለት ነው። አይ ቲንክ ቃል ሌላ እንዲብራራላት የምፈልግ ነገር አለ። አሁንም ለቃል ሌላ ጥያቄ መጠየቅ እፈልጋለሁ። እንትን ቃል በመጀመሪያ በጠየኩት ጥያቄ ጥሩ ነገር ከወሰድሽ አሁንም ጥያቄ ልቀጥልልሽ፣ ፍቃድሽ ንገሪኝና እንቀጥል። ጥያቄ ቃል አለሽ? አመሰግናለሁ። አለው ልቀጥል። ጥያቄ ይሰማል? ኦኬ እሺ፣ ትቀጥላለህ። ግን እኔ አንድ ጥያቄ ልጠይቀው ኡስታዝን በራሱ መጽሐፍ ዙሪያ አንድ ጥያቄ ልጠይቅ። በዚህ አጋጣሚ ኡስታዝ መጽሐፎችህ አሪፍ ናቸው። ቴንኪዩ። ያኔ ሰዎች ሳይሰላቸው አንብበው የሚረዱት አይነት መጽሐፍ ነው እና ግን የተደበቀ እውነት በሚለው መጽሐፍ ላይ ያው እሱ የሚያወራው ስለ ነብዩ መሐመድ ነው። ነብዩ መሐመድ በመጽሐፍ ቅዱስ አለ ነው። ግን እኔ ከክርስትና አስተምሮት አንጻር ነው የምጠይቀው። በክርስትና ምን አይነት እምነት አለ? እግዚአብሔር አምላክ ነቢያትን ሲያስነሳ ከዛው ከህዝቡ ከአካባቢው ነው፣ ከዛው ከእስራኤል ውስጥ ማለት ነውና ነብዩ መሐመድ ደግሞ ከአረብ ምድር ነው የተነሱት። ስለዚህ እንዴት ነው ነብዩ መሐመድ መጽሐፍ ቅዱስ ውስጥ አለ ብለን ልንቀበል የምንችለው እንደኛ እምነት ከሆነ ማለት? ለምን እግዚአብሔር ከዛው ከህዝቡ ስለሆነ ነቢያትን የሚያስነሳው፣ ነብዩ መሐመድ ደግሞ ከአረብ ምድር ነው የተነሱት እና በዚህ ላይ ምን ትላለህ? ኡስታዝ ሚዩት ላይ ነህ እያወራህ ከሆነ። እያወራው ነበረ። ጥሩ ጥያቄ ነው የጠየቅሽው ቃል። በባይብል ውስጥ እስራኤላውያን ያልሆኑ እና ከአረብ የሆኑ ነቢያቶች አልነበሩም እንዴ? ቃልዬ እሰማለሁ። ቃልዬ ይሰማል። ግን እኔ እስከማውቀው እስከተማርኩት ድረስ ነቢያቶች ሁሉም እስራኤላውያን ናቸው ብዬ ነው የማምነው። ከዛው ነው በቃ እግዚአብሔር ነቢያትን ሲያስነሳ ከህዝቡ ነው። በጣም አሪፍ። አዳም እስራኤላዊ ነው? ከአዳም ከአፈር ነው። ግን አዎ ከአፈር ነው። ግን ነብይ አይደለም ነው? አይ በእኛ ነብይ አይደለም። ነብይ ነው። አዳም ነብይ ነው። ማስረጃ ሰጥሻለሁ፣ ችግር የለውም። ነብይ ነው። ቀለሚንጦስ ላይ ያለልሽ ነብይ ነው። ማስረጃ ይሰጥ፣ ይነበብ መጽሐፉ። እኔ ስለማለት እየተከፈተ ይሻላል እና አውጥዬ የራስን አስፋ። እሺ ኡስታዝ ቀለሚንጦስ ላይ ውጣ ግባ። መጽሐፈ ቀለሚንጦስ እሺ፣ መጽሐፈ ቀለሚንጦስ ምዕራፍ 1 ቁጥር 40 ምዕራፍ 1 ቁጥር 40 በዚህ ስልክ ላይ ነው ያለው። አንዴ ወደዛ ልኬ ልክፈተው። አንዴ ትንሽ ደቂቃ ስክሪንሾት ብቻ ልኬ ወደዛ ማለት ነው። ሌሎች ካላችሁም አዎ በቃ እንጠብቃለን። ችግር የለም። ትቸኩያለሽ ቃልዬ? ችግር የለውም አለ። በቃ እሺ፣ እንጠብቅሻለን። በቃ ሰብሩ። እሺ ያጀማ። እሺ፣ እስከዛ ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ። ጥሩ ትምህርት እየተማርን ስለሆነ ለሌሎች ሰዎች ሼር አድርጉ። እንደገና ደግሞ እኛ ኢሽማኢላ የሚል የዩቲዩብ አካውንት ከፍተናል። የተለያዩ ላይቭ ሪከርዶች እንዲሁም ደግሞ ሪያክቶች ቪዲዮዎችን ከታላቁ ጋር እንለቃለን። እየገባችሁ ሰብስክራይብ፣ ላይክ ምናምን አድርጉ፣ ለብዙ ሰዎች አዳርሱ። እስከዛ ታፕታፕ ኮፒ ሊንክ አድርጉ። እሺ
እና እውነት መጣ አዲስ ቪዲዮ ለቋል። አሁን አዲስ ቪዲዮ በጣም ጥሩ ጥሩ ቪዲዮ። እንደ ኡስታዝ ወሂድ ለእውነት መጣ ዱዓ ብታደርግለት ደስ ይለኛል። አብሶ የአንተ ቪዲዮዎች ላይ የሚሰራቸው እንትኖች በጣም ከባድ ናቸው እና ዱዓ ብታደርግለት ደስ ይለኛል። ያው አጠር ያለ ዱዓ ኡስታዝ እስኪመጣ ድረስ እንትኑ አላህ ይቀበለው፣ አላህ አጅር የሚያገኝበት ያርግለት፣ የወንጀሉን ማበሻ አላህ ያደርግለት፣ እዛ ያስቀርበት፣ ሰበቡል ሂዳያ ብዙ ሰዎች የሚሰልሙበት ሰልመውም ደግሞ ጽናት የሚወፍቁበት አላህ ያደርግላቸው። ለሙስሊሞች ማጠናከሪያ፣ ሙስሊም ላልሆኑ ሰዎች ደግሞ አላህ ሂዳያውን ሰጥቷቸው ምኞታችንም እንቅልፋችንም ምናችንም ላኢላሃ ኢለላህ የሚለውን ገመድ ሰዎች ይዘው ከጀሃነም ነፃ እንዲወጡ ነው የምንፈልገው። ነፍሳት እንዲድኑ እንፈልጋለን። ይሄ ነው አላማችንም ኢላማችንም፣ ሁልጊዜ የምንናገረው ይሄ ነው። እሱ ደግሞ በዚህ ነገር ላይ ስራዬ ብሎ በሚሰራው ነገር አላህ ይቀበለው። እኔ ተከታትየውም አላቅም፣ ግን ሰዎች የሱ ቪዲዮ ይልኩልኛል፣ የሰራውን ቪዲዮ ይልኩልኛል። ቆንጆ ቆንጆ ነገሮች አሉት። የተለያየ ወንድሞችን የኡስታዞችንም የኔንም ጭምር እያስተላለፈ ነው ያለው። አላህ ይቀበለው፣ እዚያ ያስቀርበት። ትዳር ከሌለው መልካም ትዳር አላህ ይወፍቀው። ትዳር ካለው ደግሞ መልካም ልጅን አላህ ይወፍቀው። ልጅ ይውጣለት። አላህ ጤነኛ ልጅ ይስጠው። ለቁም ነገር ልጆቹን ያብቃለት። ቤተሰቦቹ ካሉት ቤተሰቦቹን አላህ ይጠብቃቸው። እናትና አባት ካሉት እናትና አባቱ የልጅ ልጅ የሱን አይተው እንደ ሰፋ ብለው ቦርቀቅ ብለው የሚካደሙበት ሰፋ ብለው ሺህ የሚሆኑበት ሽንታቸው የሚበዛበት ያደርግላቸው አላህ። አሚን አይልም? እንዴት ነው ያለው? እሺ ኡስታዝ ጀዛከላህ ኸይር አሚን። እሱ ከታችን ያለው አልገባም፣ እዚህ ላይ ገስት ላይ የለም። አሚን ብያለሁ ለሱ እና ጀዛከላህ ኸይር። ሁላችሁም ኮፒ ሊንክ ቪዲዮውን ይዩለት። እሺ ጀማ ቀጥሉ። ኡስታዝ አቡ ሙአዊያ የሆነ ነገር ማለት ፈልጓል። አሰላሙ አለይኩም ኡስታዝ። ወአለይኩም ሰላም ወኪል አለን አሚን ብለናል። እሺ መጽሐፈ ቀለሜንጦስ ምዕራፍ 1 ቁጥር 40 ላይ ቃልዬ በደንብ ያዡ ይሄንን ነገር ምዕራፍ ይታይሻል። ምን ይላል? በዛን ጊዜ እግዚአብሔር አባታችን አደም የምስጋና አክሊል መንግስትም የክብርም ከፍተኛነት አለበሰው፣ በራሱ ላይም የመንግስት አክሊል አቀናቸው። በዚያ ጊዜ አለ ንጉስነትን ነብይነትን ሰጠው፣ በክብር መንበር ላይ አስቀመጠው። ምን ሰጠው ይላል? ቃልዬ ምን ሰጠው ይላል? ነብይነትን። ግን የቅኖና መጽሐፍ ነው ለጨማሪው ነው። አዎ እኮ ታዲያ እኮ ቀንና እኮ የኦርቶዶክስ እኮ 81 ነው የሚቀበለው። ይሄ ደግሞ መጽሐፍ በጥንት ጊዜ የነበረ መጽሐፍም ነው። ፕሮቴስታንት እነ ማርቲን ሉተር አይቀበሉት እንጂ በኋላ ላይ መጀመሪያ ቀኖና ከነበሩት ውስጥ ነው። የሮሙ ክሌመንት እኮ ነው የጴጥሮስ ተማሪ የነበረ ነው። መጽሐፉ ጥንታዊ ነገርም አለው። አንደኛ ግን እንደ ኤቪደንስ ባይሆንሽም እንደ ማስረጃ ካልሆነሽ ደግሞ እንደ መረጃ ያዡ። ልጨምርልሽ እዛው ቀለሜንጦስ ላይ ቀለሜንጦስ ምዕራፍ 1 ቁጥር 43 ላይ እዛው ላይ በዛን ጊዜ መላእክት አለ የእግዚአብሔር ቃል እንዲህ ሲል ተናገረ። አዳም ሆይ እነሆ ንጉሥ፣ ካህን፣ ነቢይ፣ መስፍን ለፍጥረት ሁሉ ገዢ ስለአንተ በፈጠርኩት ሁሉ እንድትሆን አደረግኩ ሲል ሰሙ ይላል። አየሽው? ስለዚህ አዳም ነቢይ ነው ከጥንት ጀምሮ። ያዕቆብ ዘስሩግ ሲናገር አዳም ድንግል አዳም ድንግል ሔዋንን አስገኝቷልና የሕይወት እናት ብሎ ጠርቷታልና እርሱ ነብይ ነበር አለ ያዕቆብ ዘስሩግ የሚባለው በእንተ ወላዲተ አምላክ በሚለው መጽሐፉ ላይ ማለት ነው። ብዙ ማስረጃዎችን መስጠት ይቻላል። አዳም ነብይ እንደነበረ ከቸርች ፋዘርስ ራሱ ቴዎፍሎስ ዘአንጾኪያ የሚባለው ምን አለ? አዳም ነብይ ነበረ ብሎ ነው ያስቀመጠው። ነብይ ነበረ ብሎ አስቀምጦታል። ብዙ ማስረጃዎችን ያስፈልጋል። ሄኖክ እስራኤላዊ ነው። እዚህ ጋር ጥያቄ ልጠይቅ። እሺ ነቢያት የሚላኩት ለህዝብ ነው አይደለ? አዎ ላይሆንም ይችላል። እሺ አዳም ለየትኛው ህዝብ ነው ነብይ ተደርጎ የተላከው? ማለት የመጀመሪያ ፍጥረት ነው፣ ከሱ በፊት ፍጥረት የለም። አዎ ነብይ ማለት ይኸውልሽ፣ ነብይ የሚለው ቅድም ሳስተምር ነበር፣ አንቺ አላዳመጥሽም እንጂ ነብይ የሚለው የአረብኛ ቃል አዎ ነባይ ነው የሚባለው በግዕዝ። ነባይ ማለት ደግሞ ምንድነው የሚመጣለት? ነበ ነው በአረብኛ ነበ፣ በአማርኛ ነቢብ ነው የሚመጣለት፣ ንግግር ነው የሚመጣለት። ከፈጣሪ ኮንታክት አድርጎት ፈጣሪ ሲያናግረው ነብይ ይሆናል። ከዛ በኋላ ለህዝቦች ሲላክ መልእክተኛ ይሆናል። ግን አዳም ቤተሰብ ነበረው አይደል እንዴ? ልጆች አለ የለውትም፣ ሚስት የለውም። መመሪያውን ከማን ነበር የሚቀበለው የነበረው? ከአላህ ዘንድ ነው። ማስረጃ ይኖር የሆነ የቁርአን ማስረጃ
አዎ አለ። ራሱ ምን የሚል ሲባል አላህ ወደ አደም ኪዳንን አወረደ ይለናል። ሱረቱ ጣሃ ምዕራፍ 20 ላይ ቁጥር 115 ላይ ወደ አደምም ከዚህ በፊት ኪዳንን በእርግጥ አወረደ ይላል። አላህ ወደሱ ኪዳንን ስላወረደለት ነው። አላህ ያናገረው ነበር። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሲጠየቁ የአላህ ነብይ ሆይ የመጀመሪያው ነብይ ማን ነው ብሎ ጠየቀ። አቡዘር ነው እንደውም የጠየቀው። እሳቸውም አደም ነው አሉ። እርሱም የአላህ ነብይ ሆይ እርሱ ነብይ ነበርን ብሎ ጣላቸው። እሳቸው ምን አሉ? አዎ አሉ ይላል። ስለዚህ ነብይ ነው። እሺ ታዩ፣ እሺ አደምን ታዩ። ሄኖክ ምን ነበረ? ነብይ አልነበረ? ሄኖክ ነብይ አልነበረ? ሄኖክ ነብይ አልነበረም? ቃልዬ ይሁዳ ምዕራፍ 1 ቁጥር 14 ታውጣላት። አቡበከር ይሁዳ ምዕራፍ 1 ቁጥር 14 ላይ ከአዳም ሰባተኛው የሆነው ሄኖክ ጌታ ከአላፋት ቅዱሳን ጋር ይመጣል ብሎ ትንቢት ተናገራል። ሄኖክ ከአዳም ሰባተኛ የሆነው ሄኖክ ምን ላይ? ይሁዳ ምዕራፍ 1 ቁጥር 14 ላይ ተመልከች። ይሁዳ ምዕራፍ 1 ቁጥር 14 ላይ ይታያል። ይሁዳ ምዕራፍ 1 ቁጥር 14 ከአዳም ሰባተኛ የሆነው ሄኖክ እነሆ ጌታ በሁሉ ላይ እንዲፈርድ ኃጢአተኞች ስራ በአመፀኞችም ስላደረጉት ስራ ጭከና ከቅዱሳኑ ጋር መጥቷል ብሎ ስለነዚህ ደግሞ ትንቢት እስቲ ትንቢት ምን አለ? ተሸፍናለች ጸጋውን ገፈፈው ለጊዜው ትንቢት ተናገረ። ነብይ ነበረ። ልጨምርልሽ፣ አቤል እስራኤላዊ ነው አይደለም፣ ግን ነብይ ነው። ማቴዎስ ወንጌል ምዕራፍ 23 ላይ ክፈትላት። የማቴዎስ ወንጌል ምዕራፍ 23 ኦኬ፣ ቆይ ሌላ ቦታ ላይ ነው። ማርቆስ ላይ ነው ያለው ማለት ሉቃስ ላይ ነው ያለው። የኛውን ተውና ሉቃስ ላይ ትገባለህ። ሉቃስ 11 ትገባለህ። ቁጥር 50 ላይ በደንብ ያዥልኝ። ይሄንን ቁጥር 50 ላይ ዓለም ከተፈጠረ ጀምሮ የፈሰሰው የነቢያት ደም ሁሉ ይላል። ከማን ነው የሚጀምረው? ከአቤል ደም ጀምሮ በመሰዊያውና በቤተ መቅደሱ መካከል እስከ ጠፋው እስከ ዘካርያስ ደም ድረስ ይላል። የመጀመሪያው ደም የፈሰሰው የማደም ነው? የአቤል። ዓለም ከተፈጠረ ጀምሮ የፈሰሰው የነቢያት ሁሉ ደም ነው የሚለው የማ ከአቤል። ስለዚህ አቤል ነብይ ነው፣ ነገር ግን እስራኤላዊ አይደለም። ከአረብ ነብይ ነው ይሆን? እንፈልግ። ከአረብ ነብይ ነው ይሆን? የመጣ ነብይ ነው ይሆን? አዎ፣ አብዲው አረብ ነው። ትንቢተ አብዲው ምዕራፍ 1 ቁጥር 1 ላይ አብዲው የሚባል ነብይ ታውቂያለሽ? አብዲው ከኤዶም ነው። ኤዶም አብዲው ኤዶም አረብ ነው። ኤዶም አረቦች ናቸው ታውቂያለሽ? ኤዶሞች። ኢዮብ ከአረብ ነው። መጽሐፈ ያዕቆብ ምዕራፍ 5 ቁጥር 10 እና 11 ላይ ነብይ እንደነበር ይናገራል። ትንቢት እንደተናገረ በጌታ ስም የተናገሩት ነቢያት ብሎ ማንን ይዘረዝራል? ኢዮብን። ኢዮብ ከኤዶም ነበረ የሆነው። ከሎጥ ልጅ ከአሞን የሆነ በላም የሚባል ነብይ ነበረ። እስራኤላዊ አልነበረም። ዘኍልቍ 23:5 ላይ ታገኘዋለሽ። ሁለተኛ ጴጥሮስ 2:16 ላይ ታገኘዋለሽ። ከእስራኤል ውጭ ነብይ የለም። ግልጽ ነው። ግልጽ ነው። አዎ፣ ከእስራኤል ውጭ ነብይ አለ። ስለዚህ አብላሪው በተለይ አብዲውን፣ ኢዮብን፣ የበላምን የሚባሉትን ሶስቱን ነቢያቶች አቤልን፣ ሄኖክን፣ አዳምን። አብርሃም ራሱ ነብይ አይደለም? አብርሃም ነብይ ነው ብለን አናምንም። አብርሃም የእምነት አባት ነው። እሺ እናውጣ። ዘፍጥረት አውጣላት፣ ህዝብ ይመልከት። ኦሪት ዘፍጥረት ግባ። ኦሪት ዘፍጥረት ግባና አውጣላት። ኦሪት ዘፍጥረት ምዕራፍ 20 ቁጥር 7 ላይ አውጣላት። ምዕራፍ 20 ቁጥር 7 ላይ አቤሜሌክ ምን አለው? ፈጣሪ አሁንም የሰውየው ሚስት መልስ፣ ነብይ ነውና ስላንተም ይጸልያል ትድናለህ። ባትመልስ ግን አንተ እንድትሞት ለአንተ የሆነ ሁሉ
እንዲሞት በእርግጥ እወቃለሁ ይላል። ነብይ ነውና ማን ነው ያለው? ፈጣሪ አቤሜሌክን ሲናገር ምን አለው? የሰውየው ሚስት ሳራን ውሰድ መልስለት አለው። ነብይ ነውና ስላንተ ይጸልያል። ምን ነው? ነብይ ነው። አብርሃም እስራኤላዊ ነው? አብርሃም እስራኤላዊ ነው? ቃልዬ አይ አይደለም። አይ እውነት ለመናገር እዚህ ጋር የሰማሁት ማብራሪያ አለ፣ ግን ነብይ ስለመሆኑ አይ ማለት ነብይ የሚለው ሌላ ማብራሪያ ነው። ሌላ ምን ማብራሪያ ያለው? ነብይ ፕሮፌት ነው እኮ የሚለው። ነቪም ይላል በብራይት ነቪም፣ ፕሮፌተስ በግሪክ ሰብጀንት። እንደዛ ነው እንግዲህ። ብዙ ጊዜ ምንድነው መሰለሽ አያውቁም ብለው ስለሚያስቡ አይነግሯችሁም። ራሱ አያውቁም አያነቡም ብለው ነው የሚያስቡት ምዕመናኖቻቸውን። ስለዚህ ዝም ብለው መድረክ ላይ የሆነ ነገር አብርሃም ጻድቅ ሰው እንጂ ነብይ አይደለም ይላል መድረክ ላይ ሲያወራ። ካላነበበ በጣም አዝናለሁ። ግን እያነበበ ከሆነ የሚያጠፋው የምር ህዝቡ አያነብም ብሎ ያላቸውን ንቀት ነው የሚያሳየው። አያነቡም ብለው የሚያስቡት በዚህ ደረጃ ያወቁ ቀን ግን ጉዳቸው ነው የሚፈለው። ህዝቡ እየነቃ ነው። አንባቢ ትውልድ ነው የመጣው። ጠያቂ ትውልድ ነው እየመጣ ያለው። እና እንግዲህ አላህ ሂዳያ ይስጣቸው። እነሱንም መጥፎ ነገር አንመኝላቸውም። አንተም ጥሩ ነገር ነው የምንመኝላቸው። ትፈቅድልኛለህ? አውሩ። በቃ እኔ ጨርሻለሁ። ኡስታዝ አቡ ሙአዊያም ማውራት ትችላላችሁ። አይ ቃልን ልጠይቃት። አሁን የነገርከኝ ላይ ቃልን የሆነ ነገር ነቃ እንድትል ላረጋት ብዬ ስለፈለኩ ነው። እንደ ቁርአንም ቃል ይሰማል። አማልቀጥ አንድ ጥያቄ ልጠይቅሽ። ነብይ ለምንድን ነው የሚላከው? ወይም መልእክተኛ ለምንድን ነው የሚላከው? ያው ላፋጥሽ ምናምን አይደለም፣ እንድትገነዘቢ የፈለኩት ነገር ስለ እሺ ሊያስተምሩ ማለት እኮ ሊያስተምሩ ማለት ምን ማለት ነው? ተልእኮ አላቸው፣ የሚላኩት ዓላማ አላቸው ነቢያት። አዎ እኮ ነቢያት ተልእኮ አላቸው። ያኔ ከእግዚአብሔር ቃል ይቀበላሉ፣ ያን ቃል ደግሞ ለህዝቡ ያስተላልፋሉ፣ ያስተምራሉ ማለት ነው። ታዲያ ይህ አስተምሮ ለሁሉም መዳረስ የለበትም ብለሽ አታምኝም? ለተወሰኑ አካባቢ ሰዎች ብቻ ነው ብለሽ ታምኛለሽ? አምላክ ለአንዱ ሰጥቶ ለሌላው የሚከለክል ይመስልሽ? አይሆንም አይደል? ሁሉም መስማት አለበት አይደል? የጌታን ጥሪ ሰምቶ ለአምላክ ትእዛዝ ማደር አለበት አይደል? ለዚህም ነው አላህ ሱብሓነሁ ወተዓላ በተከበረው ቃሉ ላይ ምን ይላል መሰለሽ? ወለቀድ በዐስና ፊ ኩሊ ኡመቲን ነው የሚለው። በእርግጥም ልከናል ለእያንዳንዱ ማህበረሰብ ነው የሚለው። እንደውም በሌላ በኩል ሁሉም እንደውም በማህበረሰብ ቢሊሳኒ ቀውሚሂ ይላል። እያንዳንዱን መልእክተኛ ስንልክ በህዝቦቹ የሱ ማህበረሰብ በሚናገሩበት ቋንቋ ነው ብሎ አላህ የሚገልጸውና የላከውንም መልእክት ሲናገር አን ዕቡዱላህ ወጅተኒቡ ጣጉት፣ አላህን በብቸኝነት አምልኩ ጣዖታትንም ራቁ ስንል ለእያንዳንዱ ማህበረሰብ ነው። እና ፍትሃዊ አምላክ መቼም ፍትሃዊ ነው፣ መቼም ይሄ አይጠፋሽም። ዓላማውም ደግሞ አንድ ፈጣሪን በብቸኝነት እንዲያመልኩና እንዲገዙ ነው። የተፈጠርንበትም ዓላማ ይህ ነው። ስለዚህ መልእክተኛ የሚለው ነብይ የሚለው እሳቤ በተወሰኑ አካባቢ የተወሰነ አይደለም። አላህ የፈለገውን ሰው ይመርጣል፣ የፈለገውን ከማህበረሰቡ ይመርጣል። ብቁ ያለውን ሰው በእያንዳንዱ ቦታ ላይ ላስተምሮ ይሾመዋልና እኛ እንደ ቁርአን ምን ይላል መሰለሽ? ቅድም እንደውም አንቺ ከእናንተ መጽሐፍ በደንብ አሳይቶሻልና እቺን የመጨረሻ ላርጋትና ነብይ የሚለው ቃል ሙንቢእ ነው፣ የሚናገር ነው። የሚናገር ማለት ከአምላኩ የሚመጣለት የሚተላለፍለት መልእክት አለ። አደም ደግሞ በግልጽ እንደሚታወቀው ሌላ ወደሱ የተላከ መልእክተኛ የለም። ወደሱ የመጣለት ብዙ መልእክት አለ። ሌላው ደግሞ ነብይ የሚለው አስተምሮ የተሰጠው ወይም ዕውቀት ያለውን ለመግለጽ ይጠቀሙበታል። አስሉ ቃሉ ማለት ነው። ይሄን ደግሞ አላህ Subhanahu Wa Ta'ala ሲገልጽ አደምን አለይሂ ሰላም ከፈጠረው በኋላ ሱረቱ አልበቀራ ላይ ገና መጀመሪያ ላይ ሲያወሳ ምን ይላል? ወዐለመ አደመ አልአስማአ ኩላሃ፣ ሁሉን ነገር አስተምሮት ነበር። እሺ አስተምሮ ከዛ ይሄን ዕውቀት ሰጥቶት አከበረው እና ይሄ ዕውቀት ከአምላክ አላህ ዘንድ የተሰጠው መሆኑን አላህ ይገልጻልና ዕውቀት መሰጠቱ በራሱ ይሄ ነውና ሌላው የረዘነጋሽው ነገር ምንድነው? ነብይና መልእክተኛን እንለያለን እኛ እንደ ኢስላም አስተምረው። ነብይና ረሱል የሚባል አለ። ምናልባት አላቅም ካልሰለችሽ ልነግርሽ እችላለሁ። መልእክተኛና ነብይ ይለያያል በራሱ ማለት ነው። መልእክተኛ የሚለው ማዕረግ ነብይ ከሚለው ማዕረግ ከፍ ያለ ነው። መጽሐፍን ይሰጣል፣ ህዝቦችን ያነቃል። ይሄ መልእክተኛ ወይም ረሱል እንለዋለን በአረብኛ ወርድ ማለት ነው። ነብይ የሚለው ግን ከዛ በደረጃ አነስ ባለ መልኩ ነው የሚቀመጠው።
ግልጽ ነኝ። የግዴታ መልእክት ሄዶ ህዝቦችን ጥሪ አድርጎ ላያስተምርም የሚችልበት ተጨባጭ እንዳለ ዑለማዎች ያወሳሉ። እና ይሄም ደግሞ ቁርአን ላይ በግልጽ እንመለከታለን። እና አንቺ ራስሽ ስታስቢው እንዴት መልእክተኛ እያንዳንዱ ማህበረሰብ ላይ አይደርስም? የተፈጠርንበት ዓላማ ብቸኛ ዓላማ ፈጣሪን መገዛት ሆኖ ሳለ እንዴት ለተወሰኑ ሰዎች ይገደባል የሚለውን ነገር ራስሽ እንደ ቤት ስራ እንድትወስዱ ስለፈለኩ ነው። አላሁ አለም። ግልጽ ይመስለኛል ሐሳቤ ገብቶሻል? እሺ ጀዛከላህ ኸይር ኡስታዝ። እሺ ቃሊ ሌላ ጥያቄ አለሽ ልጠይቅልሽ? እኔ እዚህ ጋር እዚሁ መጽሐፉ ላይ ምን ብሏል? ከፋራን ይመጣል የተባለው ነብይ መሐመድ ነው የሚል አለና ፋራን መካ ነው የሚል ሙግት አለ። ፋራን ግብጽ ውስጥ አይደለም ኡስታዝ? እንደዛ የሚባል ነገር ሰማው። ኡስታዝ ወይ ሊቀጥሉ። እሺ ትንሽ ረፍት ላድርግ ብዬ ዞር ብዬ ነበረ። እየሰማው ነው ግን ዞር ብዬ ነበረና እንትን 3 ሰንሰለታማ ተራሮች አሉ የምታውቂያቸው ምናልባት ከሆነ አላውቅም። እስቲ ከሲና ልጀምርልሽና ሲና፣ ፓራን እና ሴር የሚባሉት ሰንሰለታማ ተራሮች ናቸው። ከሲና ልጀምርልሽ። ኦሪት ዘጸአት ምዕራፍ 3 ቁጥር 5 ላይ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማን ከእግርህ አውልቅ ይላል። አሁን የቆመበት ስፍራ ምንድን ነው ብለሽ ብትጠይቂያቸው ክርስቲያኖችን ሲና ነው ይሉሻል። ገላትያ ምዕራፍ 4 ቁጥር 25 ላይ በአረብ ምድር ያለችው ደብረ ሲና ናት አለ። ደብረ ሲና ማለት ደብር ማለት ተራራ ማለት ነው። የግዕዝ ቃል ማውንቴን ኦፍ ሲና ነው የሚለው እንግሊዝኛው። ደብር አድባር ማለት ደግሞ ተራሮች ማለት ነው። አውጋር ማለት ደግሞ ኮረብቶች ማለት ነው በግዕዝ። ደብረ ሲና ማለት የሲና ተራራ ማለት ነው። ቤት ነው ያለችው አለ። በአረብ ምድር ያለችው ደብረ ሲና ብዙ ጊዜ ግብጽ ነበር የሚሉት የነበረ። አርኪኦሎጂካሊ ግን አላሳይ ይችላል ቪዲዮ። አሁን አርኪኦሎጂ ያገኘው ሳውዲ ውስጥ ነው ያለው። ደብረ ሲና የሲና ተራራ በአረብ ምድር ያለችው ደብረ ሲና የሚል ነገር ነው ያስቀመጠው። መዝሙረ ዳዊት ምዕራፍ 68 ቁጥር 8 ላይ ከሲና አምላክ ይላል። ከእስራኤል አምላክ ፊት ሰማያት አንጠበጥበዋል። አምላክ የእስራኤል አምላክ የሚባለው የእስራኤል አምላክ ብቻ ሳይሆን የሲናም አምላክ ነው ብሎ ነው ያስቀመጠው። መዝሙረ ዳዊት ምዕራፍ 68 ቁጥር 8 ላይ ማለት ነው። መዝሙረ ዳዊት ምዕራፍ 68 ቁጥር 17 ላይ የአምላክ ሰረገላዎች የብዙ ሺህ ናቸው፣ ጌታም በተቀደሰ ቦታ በሲና በመካከል ነውና አለ። አላሁ አክበር። ሳውዲ ሙሴ ሲመጣ በመንገድ ላይ ሲያልፍ የቆምክባት ምድር የተቀደሰች መሬት ናትና ሲና የት ናት ያለችው? ሳውዲ። ሙሳ አለይሂ ሰላም ተውራትን የተቀበለ ወይም ቶራ የሚባለውን የተቀበለ የት ነው? ሲና ላይ። ዝም ብሎ አይደለም፣ ያለ ምክንያት አይደለም የሚሆነው። እዛ ቦታ ላይ ረሱል ሰለላሁ ዐለይሂ ወሰለም አላህ ሲያስነሳ ምክንያት አለው። ኦሪት ዘኍልቍ ምዕራፍ 10 ቁጥር 12 ላይ ግቢ። የእስራኤል ልጆች ከሲና ምድረ በዳ በጉዟቸው ተጓዙ፣ ደመናው በፓራን ምድረ በዳ ቆመ አለ። ፓራን የት ናት ያለችው? ወይ ፋራን የት ነው ያለው? አረብ ማለት ራሱ ምን ማለት ነው? ምድረ በዳ ማለት ነው። ዘዋይድነስ ማለት ነው። እስማኤል በፓራን ምድረ በዳ ተቀመጠ ነው የሚለው ዘፍጥረት 21 ላይ አውጣላት። ኦሪት ዘፍጥረት ምዕራፍ 21 ቁጥር 21 ላይ እስማኤል በፓራን ምድረ በዳ ተቀመጠ ይላል። ይታይሻል። እርሱም በፓራን ምድረ በዳ ተቀመጠ። እስማኤል የእስማኤል ዝርያዎች ናቸው አረቦቹ። እስማኤል በፓራን ምድረ በዳ ተቀመጠ። ከዛ በኋላ ምንድን ነው የሚለው? ቅዱሱ ከፓራን ተራራ ምን ይላል አለ ይመጣል ነው የሚለው። ቅዱስ የሚለው ቃል ምንን ሊያመለክት ይችላል ስንል ቅዱስ የሚለው ቃል በተለያየ መልኩ ነብይን ሊያመለክት ይችላል። ቅዱስ የሚለው የዕብራይስጥ ቃል ኤልሳ ለሚባለው ነብይ ተጠቅሞበታል። ማስረጃ ይኖር ይሆን? አዎ ይኖረናል አለ። ምኑ ጋር ካልን አይ ቲንክ አንደኛ ነገሥት ላይ እስቲ ግባ። ማውጣት የግድ ሊኖርብኝ ነው ማለት ነው። እስቲ አንደኛ ነገሥት ላይ ቅዱስ የሚለው ቃል እሺ፣ ሁለተኛ ነገሥት 4:9 ላይ ይቅርታ፣ ሁለተኛ ነገሥት ምዕራፍ 4 ቁጥር 9 ላይ ራሱ ማለት ቅዱስ የሚለው የዕብራይስጥ ቃል ለነብይ ይጠቀምበታል። ሁለተኛ ነገሥት ምዕራፍ 4 ቁጥር 9 ላይ ይታይሻል። ምዕራፍ 4 ቁጥር 9 ላይ ለባሏም ይህም በእኛ ዘንድ ሁል ጊዜ የሚያልፈው ቅዱስ የአምላክ ሰው እንደሆነ አውቃለሁ አለች፣ ስለ ኤልሳ ስትናገር።
ኤልሳ ምን ተብሏል? ቀዱሽ ተብሏል። ስለዚህ ቀዱሽ ከፓራን ተራራ ይመጣል ሲል ማን ነው የሚመጣው ነው? ራሱ አምላክ ከቴማን ይመጣል አለ። ቅዱሱ ከፓራን ተራራ ይመጣል። ቀዱሽ የሚባለው የሚል ነገር አለ የተሽኮነ እና አምላክ ይመጣልን እንደገና ደግሞ ቅዱስ የሚባለውም ይመጣል። ልክ በዕብራይስጥ ያቮ ነው የሚለው። ያቮ ማለት ይመጣል ነው፣ ግን ይመጣሉ በሚል ይመጣል። ለምሳሌ ዘጸአት 18:15 ላይ ሙሴ አማቱን እንዲህ አለ፣ ህዝቡ አምላኩን ለመጠየቅ ወደ እኔ ይመጣሉ። ይመጣሉ ለሚለው የዕብራይስጥ ቃል ያቮ ነው የሚለው። አንደኛ ሳሙኤል ምዕራፍ 26 ቁጥር 7 ላይ እንደዛ ዳዊትና አቢሳ ወደ ህዝቡ በሌሊት መጡ ለሚለው የዕብራይስጥ ቃል ያቮ ነው የሚለው። ያቮ በሚለው እና ዳዊትና አቢሳ በሚለው ላይ በሚል ወይም ደግሞ ኤንድ እና በሚል ኮፕላቲቭ ኮንጃክሽን ይጠቀማል። አያያዥ መስተጻምር ይጠቀማል ማለት ነው። ስለዚህም በአቆም 3:3 ላይ በዚህ መልክና ልክ ተረጂው አስረጂው ሞገችም ተሟገችበት። እሺ ጀዛከላህ ኡስታዝ። ቃሊ ሌላ ጥያቄ አለሽ? አየልኝ ጨርሻለሁ። እሺ ታዲያ ምን ቀራት? ጠይቀልሽ ምንድን ነው የቀራት? ዳቢሮ ምን ለምን ትላለህ? ፋራን ማለት መካ ነው ማለት ነው። እስራኤል እንትን ውስጥ ነው ያለው፣ ሳውዲ ውስጥ ነው ያለው። ሳውዲ ውስጥ ነው ያለው፣ አረብ ሀገር ውስጥ ነው ያለው ነው ነጥባችን፣ እሱ ነው። እሺ ፓራን ዝም ብለሽ ፓራን ብለሽ ሰርች አድርጊ፣ ራሱ ጎግል ላይም ብትገቢ እና ዊኪፒዲያም ራሱ እንደዛ ነው የሚያመለክቱት። ሲና የሚባለው ግብጽ ውስጥ ነው የተባለው፣ ፎርጅዱ ነው ያለው። አርኪኦሎጂካሊ ማስረጃ ላሳይሽ እችላለሁ፣ በዩቲዩብ ላይ ማለት ነው። አርኪኦሎጂስቶች በጥናታቸው ያገኙት ሳውዲ ውስጥ ነው የተገኘው። ባይብልም እንደዛ ነው የሚለው። በአረብ ያለችው እስቲ ያውጣለት አቡኪ ያውጣላት ገላትያ ምዕራፍ 4 ገላትያ ምዕራፍ 4 ላይ እንደዛ ነው የሚናገረው። ገላትያ ምዕራፍ 4 ቁጥር 25 ላይ አቡኪ ያውጣላት አንዴ። አየችው በአረብ ምድር ያለችው ደብረ ሲና፣ በአረብ ምድር ያለችው ደብረ ሲና ናት አለ። በአረብ ምድር ያለችው አረብ ምድር ውስጥ ናት ያለችው ማ ደብረ ሲና። ግብጽ ውስጥ ምናምን የሚባለው ፎርጂዱ ነው፣ ተንኮል ነው። ምክንያቱም እዛ ከሆነ ሳውዲ ከሆነ ጥያቄ ይፈጠራል። ምንድን ነው አንተ የቆምክባት ስፍራ የተቀደሰች መሬት ናትና ዘጸአት 3:5 ላይ ጫማን ከእግርህ አውልቅ ይላል። አንተ የቆምክበት ስፍራ የተቀደሰች መሬት ናትና አለ። ሳውዲ የተቀደሰች መሬት ለምንድን ነው የሆነችው? ከሙሴ በፊት ሙሴ ተውራት የሚባለውን ከመቀበሉ በፊት ገና ሲረግጣት የረገጥካት መሬት የተቀደሰች ናትና አለ። አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማን ከእግርህ አውልቅ ይላል። ዘጸአት 3:5 ላይ ያውጣው። የት? ሲና ላይ። ሲና ለምንድን ነው የተቀደሰች የሆነችው? የተቀደሰች ምድር የሆነችው መሬት የሆነችው ለምንድን ነው? ይታይሻል? ዘጸአት ምዕራፍ 3 ቁጥር 5 ኦሪት ዘጸአት ምዕራፍ 3 ቁጥር 5 በፔጆች ላይ ልቀቁት ኢንሻአላህ። ማን ነው የሚያወራው? ያሲያን ድምጽ ነው የሰማሁት። እሺ አየሽው? ወደዚህ ቦታ ተቀረበ። አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማን ከእግርህ አውልቅ አውጣ አለው ይላል። ለምን አለው? ለምን እዛ ሲመጣ ጫማን አውልቅ አለው? የተቀደሰች መሬት ናት። ማን የቀደሳት? ያችን በኢስላም አስተምሮት ኢብራሂም ነው ራሱ የቀደሳት ያቺን ቦታ ማለት ነው። እና ብዙ ትምህርቶች አሉ። ሰፋ ያለ ነገር ነው ያለው፣ ብዙ ነው የተደበቀ እውነት ብዬ ያልኩት ለዛ ነው። ብዙ ነገር ስለያዘ ነው። ረጋ ብለሽ አንብቢና እንግዲህ የሚበጀውን ከሚፋጀው የለየሽ ነሽ። አይምሮሽ ራሱ ስሉጥ ነው ሳይሽ፣ ምንም የሚያስቸግርሽ አይመስለኝም። ጤነኛ አይምሮ ነው ያለሽ። ረጋ ብለሽ እንትን ብለሽ ካላጋ ጨርሽ ከዚህ በኋላ ማለት ነው። በአንቺና በጌታሽ መካከል የሚያልቅ ነው ሂዳያው። እኛ ሪሳላው ማድረስ ብቻ ነው ግዴታችን የሆነው። አንቺ ብትቀበይ ፕሪቪሌጅ እናገኛለን፣ አጀር እናገኛለን። ባትቀበይም አጀር እናገኛለን በንያችን። ግን ከእሳት እንድታመልጪ ነው የኛ እንትናችን። ሌላ ምንም የቁጥር ጉዳይ አይደለም የሚያሳስበን። ይሄ እንትን ጉዳይ አይደለም፣ ጨብጨባም አይደለም፣ ምንም አይደለም። አንቺ እንድትድኚ ነው ዋናው ነገር። ደግሞ ጣዕሙ የምታውቂው ያኔ ነው። ሱረቱን አሊ ኢምራን ምዕራፍ 3 ቁጥር 103 ላይ እንደዛ ነው የሚለው። ከእሳት ጉድጓድ አፋፍ ላይ በነበራችሁ ጊዜ ከእርሷ አዳናችሁ ነው የሚለው። ማዳን ያላህ ነው። መዳን ያንቺ ነጻ ፈቃድ ነው። ምርጫ ያንቺ ነው።
ከእርሷ አዳናችሁ ነው የሚለው። ከምኑ? ከአፋፉ። አፋፉ እንዳለ ስትመለከቱ ሽርክ ነው፣ ኩፍር ነው፣ ቢድዓ ነው፣ ኒፋቅ ነው። ኩፍር ክህደት ነው ያለው። እንደዚህ እሱ ወደ እሳት የሚዳርግ ነገር ነው አፋፉ። ነገር ግን ያላህን ገመድ አጥብቃችሁ ያዝባለ። ያ ላኢላሃ ኢለላህ የሚለው ገመድ ተንጠልጥሎ የምትወጪበት ነገር ነው። ስለዚህ ላኢላሃ ኢለላህ የሚለውን ገመድ ዛሬ መያዝ ትችያለሽ። ያዙ ነው የሚለው አላህ። እስቲቃማን ያመለክታል፣ ጽናትን ያመለክታል። ያ ስቴድፋስትነስ ያስፈልገዋል። ኡስታዝ ይሄንንም እንጨምርልን ይችላል። መጨመር የምፈልጉ ሰዎች ካላችሁ ጨምሩ። በሞኖፖል አንድ ሰው ብቻ ማውራት የለበትም፣ ሁሉም ሰው ማውራት። ኡስታዝ አቡ ሙአቢያ የምትለው ነገር ካለ ጨምርላት፣ ዱዓ አድርጉላት። ኢንሻአላህ በህዝብ ፊት ያ ጀማ ዱዓ አድርጉላት። ለቃልዬ በጣም ደርባባ ናት፣ ገራገር ናት። ቀበኛም ቃተኛም ሞገደኛም አይደለችም። ደግሞ ስትመለከቷት በጣም ደርባባ ናት እና አላህ እንዲሰትራት በኢስላም ዱዓ አድርጉላት። እሺ አይ ምናልባት ስለ ፋራን በጠየቅሽው ከሆነ ቦዝ ይሄ ዩሴቤስ እና ጄሮም ሁለቱም ዲክሽነሪ አለው፣ የባይብል ዲክሽነሪ ዩሴቤስ ማለት ነው። በተመሳሳይ ደረጃ ጄሮምም አለውና ልክ ገላትያ ምዕራፍ 4 ላይ በተቀመጠው መሰረት ፋራን የሚባለው ተራራ ኒር አረቢያን ዲዘርት እንዳለ ከአረቢያን ዲዘርት አጠገብ ያለ እንደሆነ በግልጽ አድርጎ አስቀምጦታል። እንደ ማስረጃ አድርጎ የሚጠቀመው ቅድም ኡስታዝ የጠቀሰልሽ ጥቅስ ነው። ልክ ሀጀር ይዛ የሄደችው ልጅ ወይ አጋር ይዛ የሄደችው ልጅ እስማኤል እዛ ፋራን ነበር ሄደው ሶ ኒርባይ አረቢያን ዲዘርት ያለ ከተማ ነው ብለው ዩሴቤስ እና ጄሮም ያስቀምጡታል። እና ይሄንን ፖይንት ላንሳልሽ ብዬ ነው። ኢንሻአላህ ቀጥሉ። ምናልባት ጥያቄ ልጠይቅላት ነበረ እንትን በሉ። ጀዛከላ ኸይር። ሀሳቡ ላይ እንዳይደጋገም ጨጓራውንም እንዳያማት ቀለል ያለ የሚበቃ ይመስለኛል ያሁኑ በዚህ ሀሳብ ላይ። እኔ ለእሷም መጠይቅላት ጥያቄ ኡስታዝ ያው ነቢዩ መሐመድ በነብይነት እንዳይቀበሏቸው ወገኖቻችን ከሚያደርጓቸው ሀሳቦች ውስጥ አንዱ ሁለት ሀሳቦች አሉ። እኔም የሚከብደኝ የነበረው በፊት የነበረው ነገር አለ። አንደኛው ነገር ምንድን ነው? በክርስትና ሃይማኖት የነበሩ ነቢያቶች ስቅለትን ይሰብካሉ ብለው ያምናሉ። ስቅለት እንደሰበኩ ስቅለትን እንዳስተማሩ ያምናሉና ነቢዩ መሐመድ ደግሞ ይዞት በመጡት ግልጠተ መለኮት ላይ ይሄ ነገር ኮምፕሊትሊ ውድቅ ስለሚሆን አንደኛ ነገር እዚህ ሀሳብ ላይ እንዲነሳ የፈለግኩት ነገር ምንድን ነው? መሲህ አለ። መሲህ አይሁዳውያኖች የሚጠብቁ ከጥንት ጀምሮና በእነሱ በኩል እነሱ አይሁዳውያኖች የሚጠብቁት መሲህ ተሰቅሎ እኛን ያድነናል ብለው ይጠብቃሉ ወይ? አንደኛ ነው። ሁለተኛ አምላክስ ነው ብለው ያምናሉ ወይ? እንደገና ደግሞ የትኛው ነብይ ነው ኢየሱስ ክርስቶስ እንደሚሰቀል ያስተማረው እንደገና አምላክስ እንደሆነ ያስተማረው የሚለውን ነገር ከነቢዩ መሐመድ ማለትም ከእስልምና ትምህርት ጋር ምን ያህል ይቃረናል፣ ምን ያህል ይመሳሰላል የሚለውን ነገር እንየው። ሌላው ደግሞ ሁለተኛው ነገር ደግሞ ትሪኒቲ ነው። ስላሴ ነቢዩ መሐመድ ያው በእስልምና ሃይማኖት ስላሴ ኮምፕሊትሊ የሚወገዝ ነገር ነው። የሃይማኖቱ የነቢያቶች መንገድ ላይ አለ ተብሎ አይታመንም አይታሰብም። እና ከዚህ አንጻር ነቢያቶች ስላሴን ሰብኳል ወይ ስቅለትን ሰብኳል የሚለውን ነገር እንዲሁ በቀላሉ ለማየት ብትሞክሩ አሪፍ ነው። አይ ቲንክ ያግዛታል ብዬ ስለማስብ ነው። ኢንሻአላህ ቀጥሉ ኡስታዝ። ኡስታዝ እያወሩ ከሆነ ማይኮት ሚዩት ነው። እሺ አዎ እየረሳሁት ዝም ብዬ አወራለሁ። አይሁዶች የሚጠብቁት መሲህ ሰከንድ ፐርሰን ኦፍ ጋድ ነው ብለው ያምኑ። ሁለተኛው የስላሴ አባል ነው ወይም ደግሞ ሜምበር ኦፍ ትሪኒቲ ነው ብለው ያምኑ። የሆነ ከአብርሃም ከይስሐቅ ከያዕቆብ ቤተሰብ ውስጥ የሚመጣ ነው ብለው ነው የሚያምኑት። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ ስትመለከችው አንተ በአንቀላፋ ጊዜ ከወገብ የሚወጣውን ዘርን አስነሳለሁ ነው የሚለው ፈጣሪ። መዝሙረ ዳዊት ምዕራፍ 131 ቁጥር 11 ላይም እንደዛ ነው ያለው። ያህዌ ዮዴሄ ቫፌ የሚባለው የእስራኤል አምላክ ለዳዊት ማለለት። ምን ብሎ ማለለት? ከወደ ፍሬ በዙፋን ላይ አስቀምጣለሁ ነው የሚለው። ስለዚህ የሚመጣው መሲህ ከአንዱ አምላክ በኮፕላቲቭ ኮንጃክሽን ተለይቶ የተቀመጠ ነገር ነው። መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ ማየት ትችያለሽ። መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ የምድር ነገሥታት ተነሱ አለ፣ አለቆችም በዮድሄ ባብሄ በያህዌና በመሲሁ ላይ እንዲህ ሲሉ ተማከሩ። ምን ታሉ?
ማሰሪያቸውን እንበጥስ ገመዳቸውን ከኛ እንጣል አሉ ይላል። በማና በማ በያህዌና በመሲሁ ላይ ያለው ያህዌ የሚባለው ማን ነው ስንል ዘዳግም 6:4 ላይ ያለው ዮዴሄ ቫውሄ ሽማ እስራኤሉ ያህዌ ሎ ኃይኑ ያህዌ ኻድ የተባለው እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነውና አልሐዩል ቀዩም የሚባለው በኢስላም ከሱ አለና በመሲሁ ላይ እንዲህ ሲል ተማከሩ። ማሰሪያቸውን እንበጥስ ገመዳቸውን ከኛ እንጣል። የምድር ነገስታት ሄሮድስና ጴንጤላዊ ጲላጦስ የካህናት አለቆችና ሐናና ቀያፋ የተቀባውን ባሪያውን ለመግደል ተሰበሰቡ ይላል ሐዋርያት ሥራ 4:27 ላይ። በቀባው በቅዱስ ባሪያው በኢየሱስ ላይ ሄሮድስና ጴንጤላዊ ጲላጦስ ከአሕዛብና ከእስራኤል ሕዝብ ጋር በዚህ ከተማ ተሰበሰቡ። ነገር ግን ሐዋርያት ሥራ ምዕራፍ 2 ቁጥር 28 ላይ እጅህና ሐሳብን እንዲሆን አስቀድመው የወሰዱት ሁሉ ፈጸሙ። ምን አደረጉ? መሲሁ ወደ ሰማይ አረገ። ከዛ በኋላ ምን አደረገ? በሰማይ የሚኖረው እርሱ ይስቃል አለ። ኢየሱስ በጣም ሳቀባቸው በአይሁዳውያኖች ሊሰቅሉ ሲመጡ። ያህዌም ይሳለቅባቸዋል አለ። መዝሙረ ዳዊት 2:7 ላይ እዩ። በሰማይ የሚኖረው ወደ ሰማይ ያረገው ኢየሱስ መሲሁ ማለት ነው ይስቃል አለ። ያህዌ ደግሞ ይሳለቅባቸዋል አለ። ትንቢቱ በመጻኢ ጊዜ ነው። ይነሳሉ ይማከራሉ ከማለት ይልቅ በኃላፊ ጊዜ ተነሱ ተማከሩ ነው የሚለው። ከዛ መዝሙረ ዳዊት ይሄ ነው እንግዲህ ዋናው ነገር። አሁን ተሰቅሏል አልተሰቀለም የሚለውን የሚይዝልሽ መዝሙረ ዳዊት ምዕራፍ 20 ቁጥር 6 ላይ ግባ። ሁላችሁም አዳምጡት። ይሄንን አንድ ቀን ይጠቅማቸዋል። የአይሁዳውያኖች ምጉት ነው። መሲሁ ይሰቀላል ይሞታል ብለው አይጠብቁም። መሲሁ ይመጣል ንጉስና ነብይ ነው ብለው ነው የሚያምኑት። በነብይነቱ ሪሳላ መልእክት ይኖረዋል፣ ነብይ ነው። በንጉስነቱ ደግሞ ይፈርዳል ብለው ነው የሚጠብቁት። እኛ ሙስሊሞች ደግሞ የምናምነው ደግሞ ምንድነው? ነብይነቱን ጨርሷል። አሁን ወደፊት ይመጣና ደግሞ በረሱል ሰለላሁ ዐለይሂ ወሰለም ሸሪዓ መጥቶ ይበይናል ለ40 ዓመት ማለት ይፈርዳል ብለን እናምናለን። ወይም ደግሞ በሸሪዓው መሰረት እንደነ ሱለይማን እንደነ ዳውድ ወይም እንደ ረሱል ሰለላሁ ዐለይሂ ወሰለም ሸሪዓ ይፈርዳሉ ማለት ነው። አህካም ምንድነው? በአህካም ማለት ነው። በሁክም በአላህ ሁክም እንትን ይላል ማለት ነው። መዝሙረ ዳዊት ምዕራፍ 20 ቁጥር 6 ላይ ያህዌ መሲሁን እንዳዳነው ዛሬ አወቅኩኝ አለ። ከሰማይ መቅደሱ ይመልስለታል በቀኙ ብርታት ማዳንም አለ። ያህዌ መሲሁን እንዳዳነው ሆሺያ ይላል። ያህዌ መሲሁን ስለሚያድነው ጥቅስ ያህዌ በመድረሻ ቀጥያ ላይ ሆሺያ ያህዌ ነው የሚለው። ስለዚህ ያሸዋ ማለት የኢየሱስ ክርስቶስ ስም ራሱ ያሸዋ ማለት ራሱ ያህዌ የሚያድነው ማለት ነው። ያህዌ አዳኝ ነው ማለት ነው ትርጉሙ። ያህ ማለት የያህዌ አብሪቬሽን ነው። ያሸዋ ይለዋል። የመሲሁን ጸሎት ያህዌ ከሰማይ መቅደሱ ይመልስለታል አለ። ምን ብሎ ነው የሚጸልየው? ዮሐንስ ወንጌል 12:27 ላይ ከዚህ ሰዓት አድነኝ ብሎ ጸለየ። ዕብራውያን 5:7 ላይ ደግሞ እርሱ በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና እንባ ጋር ጸሎትና ምልጃን አቀረበ፣ ጸሎቱም ተሰማለት ይላል። ይህንን ነው አይሁዶች በዚህ መልኩ ነው የሚረዱት። ከዛ በኋላ አዲስ ኪዳን ላይ ስትመጪ ኢየሱስ ከመጣ በኋላ ሁለት አይነት ግሩፖች ነበሩ። ክርክር፣ ጭቅጭቅ ነበረ። በጳውሎስ ላይ ነው የነበረው ተሰቅሏል ይላል። በነ ጴጥሮስ ላይ ነው ያለው። እነ ኢቦንያ እነ ናዝሪያ የሚባሉ ደግሞ አልተሰቀለም የሚሉ ግሩፕ ነበረ። ተሰቅሏል የሚለው ግሩፕ ደግሞ የሆነ ሰዓት ላይ ዶሚናንት በፖለቲካ ውስጥ ሴትል ላደረገና ከዛ በኋላ የሮም ኤምፓየር ተመሰረተ። 4 ወንጌሎች ተመረጡ። ሌሎቹ አልተሰቀለም ብለው የሚያስቡት ወንጌሎች ሌሎቹ እንዲወገዱ ተደረጉ። ካናናይት ላይሆኑ ቻሉ። ይሄ ሁላ ጣጣ ደግሞ ገና ሰፊ የሆነ ትምህርት አለው። 4 ወንጌል ላይ የተመረጡበት ዋና ምክንያት ይሄንን ስለ ስቅለት ስለሚያወሩ ነው። አልገደሉትም አልሰቀሉትም የሚለው የኔ መጽሐፍ አለሽ? አዎ አለሽ እጅሽ ላይ? ጨርሻለሁ ኡስታዝ። ታዲያ ለምን ትጠይቂኛለሽ? በይ እሱ መጽሐፍ ላይ ጠይቂኝ ከፈለሽ። አሁን እሱ ላይ ታሪካዊ ዳራ አለው፣ ታሪካዊ ፍሰት አለው። በደንብ ከታሪክ ጋር እንትን ያለ ነገር ነው። ይሄ የነበረው 2 ግሩፖችን ለሁለት ለይቼ ነው ያመጣሁት። አንደኛው ግሩፕ አለ፣ ሁለተኛው ግሩፕ አለ ምናምን ብዬ አስቀምጫለሁ። እንግዲህ ምርጫው ያንቺ ነው። ራሱ ምን አይነት ተንኮል እንደነበረው ስለ ቤተክርስቲያን ያነሳነው ነገር እነዛ አልተሰቀለም ብሎ የሚያምኑ ሰዎች እንዴት ስደት እንደደረሰባቸው፣ እንዴት መከራ እንዳደረሰባቸው፣ እንዴት እንግዲህ በፊት የሚባለው ነገር ምንድነው? እስቲ ከነብዩ መሐመድ በፊት የታሪክ ማስረጃ አምጡ፣ ኢየሱስ አልተሰቀለም የሚል ማስረጃ አምጡ። ስናመጣ ደግሞ መናፍቃን ናቸው ብለው አረፉት። መናፍቃን ናቸው አሉ። ናዝራውያን መናፍቃን ናቸው። እኔም ጠይቄ ነበረ። አሁን እነሱን እኔም ጠይቄ ነበረና በታሪክ ደረጃ እኔ በተለይ በቤተክርስቲያን ደረጃ ተቀባይነት እንደሌላቸው መናፍቅ እንደሆኑ አይነት አሁን እኛ መናፍቅ ናቸው አይደሉም እኮ አይደለም ነጥባችን። የለም ነው የተባልነው እኛ። መጀመሪያ ምን ተባልን? ረሱል ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት አልተሰቀለም ብሎ ክሌም ያደረገ አንድ ግለሰብ በታሪክ ውስጥ የለም ይሉን ነበር። አሁን ደግሞ ስናመጣ መናፍቃን ናቸው አሉን። ልክ እንደ ቁርአን ማለት ነው። ቁርአን ላይ ኢብራሂምን በእሳት ውስጥ ተጣለ ይላል።
ኢብራሂም በእሳት ውስጥ ተጣለ የሚል ከባይብል ማስረጃ አምጡ ይሉ ነበረ እና የለም። ስለዚህ ኬታ መጣው ይሏቸዋል። እንዴ የዓለማቱ ጌታ አላህ እኮ ነው ቁርአን ላይ የሚናገረው ስንላቸው፣ አሁን ደግሞ ታልሙድ ላይ ተገኘ ኢብራሂም ከዚህ ነው የኮረጀው ማለት ነው አሉ። እንዲህ ነው በቃ ስራቸው ሁላ ማለት ነው። አላህ ዝንጀሮች ሁኑ አላቸው። ዝንጀሮች ሁኑ አለ፣ ሆኑም ይላል። የትኛውም ቦታ ላይ አታገኙም። አሁን ሚሽና ላይ የለም፣ ታልሙድ ላይ የለም፣ ሚድራሽ ላይም የለም፣ ታርገም ላይም የለም። ስለዚህ አሁን ምንድነው ከየት መጣው ይልሻል። ሳይኖር ሲቀር ምን አይነት ባህሪ ያላቸው መሰለሽ? ከየት መጣ የታሪክ ማስረጃ ምናምን ነገር ይልሻል። ልክ ሲኖር ደግሞ ምን ይላሉ? ከዚህ ኮርጆ ነው ማለት ነው ይላሉ። እንዲህ አይነት ባህሪ ነው ያላቸው። ለሁለቱም የማይመች ነገር ነው ያላቸው። አንድ ሰው አንዴ ከጠመመ ጭንቅላቱን አንዴ ከደፈነው የፈለገ ማስረጃ አውቆ የተኛ ቢቀሰቀሱት አይነሳም ነገር አይነት ነው። እኛ አሁን እየተቀየርን መተናል። ለእንደዚህ አይነት ሰው እኔ ጊዜንም አላቃጥልም። እንዴ እሱ እንዲድን ብዬ ነው የምፈልገው እንጂ እኔ ምን እንትን ነው ራሱ ቢጠቀም ጀነት የሚገባው እሱ፣ ቢሰልም የሚጠቀመው ራሱ፣ ባይሰልም የሚጎዳው እሱ ነው። ፍላጎት ከሌለው እኔ ምን አታገለኝ? ምን አጨቃጨቀኝ? እኔ ጊዜ አልተረፈኝም ራሱ። ለዛ ነው አሁን እኛ የዳዋ ሲስተማችንን ቀየር ነው። ለዛ ነው ብዙ ሰው እየሰለመ ያለው። አሁን በቃ አወቅን፣ ነቃን። አሁን ዘር ባለበት ቦታ ላይ አፈር ፈርታይል በሆነበት ቦታ ላይ ነው እየዘራን ያለ ነው እንጂ ዝም ብሎ ድፍን ብሎ ምናምን ነገር ዲፌንዲንግ ሜንታሊቲ ምናምን ነገር አድርጎ ምንም እንትን የለውም። ምናልባት አይምሮ ልታሸንፊ ትችላለሽ፣ ተከራክረሽ አፉ ልታዘጊው ትችላለሽ። ግን ልቡ መማረካችም ልብ አይማረክም። ልብ መማረክ የሚፈልገው በአንቺ ፍላጎት ላይ የተመሰረተ ሲሆን ብቻና ብቻ ነው። ስለዚህ መጨረሻው ምንድነው? ማዳን የአላህ ነው፣ መዳን ደግሞ የሰው ነፃ ፈቃድ ላይ የተመሰረተ ነው። እስቲ ሁላችሁም ጻፉልኝ። ወይ ተዘግቷል ነው ኮሜንት። ማዳን የአላህ ነው፣ መዳን የሰው ነፃ ፈቃድ ነው። ያዙልኝ፣ ይሄንን ነገር አትርሱ ማለት ማዳን የአላህ ነው ብላችሁ ጻፉልኝ። ማዳን የአላህ ነው፣ መዳን ደግሞ የሰው ነፃ ፈቃድ ነው። ኢንሻአላህ በቅርብ ቀን አዲሱ መጽሐፌ ላይ ስለ መዳን ስላለ እሱ ላይ ነው። ማዳን የአላህ ነው። ስትፈልጉ ያድናችኋል። አላህ ከጀሃነም የሚያድነው አላህ ነው። በምንድን ነው የሚያድነው? ላኢላሃ ኢለላህ የሚለውን ገመዱን ስትይዙ ነው። መዳን ደግሞ የሰው ነፃ ፈቃድ ነው። ማዳን የአላህ ነው፣ መዳን የሰው ነፃ ፈቃድ ነው ብላችሁ ጻፉልኝ። ማዳን የአላህ ነው፣ መዳን ደግሞ የሰው ነፃ ፈቃድ ነው። ኦኬ እዚህ ጋር ላይ ሀቢቢ ጃቢሮ አላህ ይጨምርልህ፣ አላህ ይቀበልህ፣ አላህ ይቀበላችሁ። ኡስታዝ አቡ ሙአባ ያለ አለሁ ኡስታዝ ሰላም አለይኩም። ቀጥሉና እንትን በሉ። እኔ እረፍትም ላድርግ። ብዙ አወራው ብቻዬን። አፉ በሉኝ ያ ጀማ። አንድ ሰው የሚያወራበት መድረክ ጥሩ አይደለም። ሁላችንም የተጋገዝን ሀሳባችንን የምናሳልጥበት ቢሆን ጥሩ ነበር። ኢንሻአላህ እድሉን ስለሰጡኝ ነው። ኢንሻአላህ ወሰላሙ አለይኩም። ቃልዬ አስቢበትና ሁሉ ነገር ደዋ አድርጊ። ደግሞ ራሱ አንተ ሰማይና ምድርን በመካከላቸው ያለውን የፈጠርከው የዓለማቱ ጌታ ሆይ እኔ ከእናትና ከአባቴ ምንም በማላውቀው ጉዳይ ወደዚህ ዓለም ላይ የመጣሁት ፈልጌ አይደለም የመጣሁት። ስለዚህ እርዳኝ፣ እርዳታ ያስፈልገኛል ብለሽ ዱዓ አድርጊ። አቅም ቁዋ እንዲሰጥሽ ኃይል እንዲሰጥሽ ማለት ነው። አብሽሪ። በሰልሚ ደስ ይለናል። በሰልሚ ደግሞ ጥሩ ቤተሰብ ሆነን እንኖራለን ኢንሻአላህ። ጥሩ ቤተሰብ፣ ጥሩ ጎረቤት መሆን ይቻላል። ብዙ የጋራ እሴት አለ። ሰው መሆን የጋራ እሴት ነው። ኢትዮጵያዊነት የጋራ እሴት ነው። ባህላችን፣ ትውፊታችን፣ ቋንቋችን የሚያግባባን ብዙ ነገር አለ። ስለዚህ ብትሰልሚ ደስ ነው የሚለን። ካልሰለምሽ ደግሞ ከጌታሽ ጋር የምትጨርሺው ነገር ነው። እኔ አሉ ክርስቲያኖች በሜሴንጀር የሚያወሩኝ ስቲል ነው ያልሰለሙ 2 ዓመት 3 ዓመት ትሰልሚያለሽ ብዬም አይደለም እንትን ብለው በቃ ጥሩ አመለካከት ቢያት ነው። ሙስሊሞች እንደዛ አይደለም። ሰሮማን ፋላሲ አትስሩ፣ ቁልመማ የጸጻ አታጽጹ፣ በትክክል የሚሉትን ነገር አስቀምጡ ትያለሽ። የማንለውን ነገር በቃ አይ ሙስሊሞች እንደዚህ ናቸው ከፈለግሽ ተሳስተዋል ማለት ትችያለሽ። ግን ሙስሊሞች ምን እንደምናምን ገብቶሻል። ምንድነው አላማቸው? ሚዲያው ጭራቅ እንደሚያደርጋቸው ነው። እስልምናን ጭራቅ አድርጎ የሳለው ሚዲያው ነው ወይስ እነሱ እንደዛ ናቸው የሚለውን ነገር በደንብ ተረድተሻል። ኢንሻአላህ የሚበጀውን ከሚፋጀው የለየሽ ልጅ ነሽ። ኢንሻአላህ አላህ ሂዳያ ይስጥሽ። ጨርሻለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አመሰግናለሁ። ያው በመጽሐፍ ዙሪያ ያልጠየቁት አብዛኛው ጥያቄዎች ለክርስቲያኖች የሚቀርብ ስለሆነ ነው።
በዚህ አጋጣሚ አልገደሉት ማለት አይቀርም የሚለው መጽሐፍ አንብቡት፣ ይጠቅማችኋል። በጣም አሪፍ መጽሐፍ ነው። ጥር ምጥን ያለ ነው። ሰዎች አንብበው የሚረዱት አይነት ነው። እንደዚህ የሚያሰላች አይነት መጽሐፍ አይደለም እና ኡስታዝ የአብዛኞቹ ለኛ ልጆች የሚቀርብ ስለሆነ ለነሱ ነው ብዙዎችን እንትን ያልኩት እና አመሰግናለሁ። አቡኪ አስቀጥል። የሆነ ስራ ይዤ ነው። አቡኪ አለክ? እሺ ጀዛከላህ ኸይር። ሌሎች የሚገቡ ቆይ አንድ ክርስቲያን ላስገባላችሁ።